እጃቸው ገንዘብ እንዳል በማለት የተካፈፈሉት ገንዘብ ከሌለ በቀር በዚህ ልክ ባፋጣኝ ገንዘብ እንርዳ ብሎ ወደ ሚዲያ መምጣቱ ችግር ስላለ ነው። ሌላው ተስፋ ያደርገው አትረዳ ለምናምን ውሸት አንደኛ ያለበት እሱ ነው። አንደኛ ትግስትን ቀንቶ አይደለም 24 ሰዓት ቁጭ ብሎ ገንዘብ የሚሰበስብላት አንደኛ ያለበት እሱ ነው። አገር ውስጥ ቁጭ ብለዋል። የሚተማመኑት ነገር አለ። ህዝብን እያታለሉ አንዴ በሬሳ አንዴ በታመመ አንዴ ባኩ ስትመጣ ያገኘችው እኮ ተስፋ ያደርገው ነው። ስለዚህ ሀቢባን የመተቸት ሞራል ተስፋዬ ደግሞ የመደገፍ ሞራል የሚመጣላችሁ ከምን ተነስቶ እንደሆነ እኔ አይገባኝም። ስለዚህ እነዚህ ሰዎች ተደራጅተው ህጋዊ ወንብድና ህዝብ ላይ እየፈጸሙ ነው። እስፔሻሊ ሀረብ ሀገር የሚኖሩ የእናታቸውን ቆርቆሮ ሳይቀይሩ እያታለሉ እያደነዘዙ ያሉት አራቱም ሁላቸውም አንድ ላይ ነው። ስለዚህ ማንንም ከማንንም ልንነጥል አይገባም። እንደውም በሐቅ ለመናገር መሲም ትሁን ሳሪም እውነት ለመናገር እንዴ ለሐቅ ነው የምነግራችሁ ባየሁት በተመለከትኩት ማለት ነው። እንደነሱ ቢሮ ከፍተው ህጋዊ ወንብድና የሚፈጽሙት ከአራቱ በላይ የለም። ይሄ ሚኪ ሀቢባ ተስፋዬ ያደርገው ቅልቦች አንድ ላይ ነው የሚሰሩት። ስለዚህ ማንንም ከማንም ልንነጥል ሳይሆን ስንኮንን አንድ ላይ መተቸት ካለብንም አንድ ላይ ነው የምንተቸው። ቦምባስቲክዬ ስላስገባኝ እጅግ አድርጌ አመሰግናለሁ። ተባረክልኝ ወንድሜ። ለአንቺ ጥያቄ አለኝ። አሜን። አንዴ በየወሩ ሞት አውጆባቸው ጀጎል የሚባል ከአብይ አህመድ አሊ ድርጅት ተሰጥቶትኝ ከአውስትራሊያ ድረስ አንቺ ምን ያክል አረብ ሀገር ብር ላይ እንዳለና ምን ያክል ካልኩሌሽን ተደርጎ እንዴ ሳው እንትና አውስትራሊያማ ብርድ ይመታሻል። የአውስትራሊያ ብርድ በቂጥሽ ከገባ ዶክተር ያቀልሽም ምን ያክል ነው የምልሽ። ምን ያክል አረብ ሀገር ላይ ብር እንዳለ ካልኩሌሽን ተደርጎ ኢትዮጵያ ገብቶ ጀጎል በጎ አድራጎት ብሎ ሰው ሳይሞት ሰው ገና ሰርቻ አገር ገብቼ ለወጣለሁ ልጅ ወልጄ ባላግብቼ የምትልን ሴት በየወሩ 100 ብር ማስከፈል አይከብድም ወይ? ወይ ደግሞ የስነ ልቦና ኢትዮጵያ ይፈቅዳል ወይ? ከየት ይመጣል? ካልከፈልሽ እኮ 2 ወር 3 ወር ካልከፈልሽ እኮ ኮንቲኒው ከፍለሽ ልትከነሰ ሁላ እኮ ነው። በቃ የ3 ወር 4 ወር አልከፈልሽም ተብለሽ ወይ ደግሞ እንዳዲስ ልትከፊ ነው ወይ ደግሞ ይሄ ነገር ምንድነው? የኢትዮጵያ መዘጋጃ የለም ወይ? እኛ ስንኖር ስናድግ እንግዲህ 30 ውስጥ ገብተናል። የኢትዮጵያ ቆንጽላው ደግሞ መዘጋጃ የሚባል የሚቀብር የለም ወይ? እስከዛ ድረስ ማን ነበር ሰውን ሲቀብር ነበረው? ሌባውን ቢሰርቀው የሚደንቀው። ስለዚህ ሰው አራቱ ተስፋዬ ያደርገው ቅልቦች ሚኪ ሀቢባ ኢንተርናሽናል ሌቦች ናቸው። ከአብይ አህመድ አሊ ተሰጥቷቸው ቼን ተሰጥቷቸው አዲስ አበባ ላይ ዱባይ በቃ ኢንተርናሽናል ቼን ተሰጥቷቸው የሚሰርቁ አብይ አህመድ ህዝብን የሚያደነዝዙ ሀቢባ የምትባል ኩባያ የምታከል ሴትዮ በኩባያ ይዛ አረቄ ወይም ደግሞ ቢራ እየጠጣች ቁጭ ብላቸው ላይ ቡና እያፈለጀ ካደመችባቸው ህዝቡን የምታደነዝዘ ቁጭ ብላ ቲክታክ ላይ 10,000 የመሙያ አጀንዳ እያመጣች ማርቆስ እንዴ በጣም እኮ አጀንዳ ይመጣው ጋይስ ራሳቸው ነው እንዴ አስገድዶ ነው እንዴ በየወሩ ብር አስገባው ያላቸው በፍላጎታቸው የሚያስገቡ ሰዎች ትክክል አልዋሽም። በፍላጎት እኔ አልዋሽም። ለምን ዋሻለሁ? በፍላጎት በጣም ተንጨርጨራችሁ ልትሞቱ ነው። ወይኔ በፍላጎት ነው። ይሄን እውነት ነው ብለው እኔ ልንገርክ ሀቢባም ስተት የለባትም ልል አልችልም። ስህተቶች ሊኖሩባት ይችላሉ። ግን በዛም ልክ ደግሞ በጣም ምስኪኖችን ትረዳለች። በጣም ብዙ ሰዎችን ታግደግፋለች። ቅልቦች የምትለው ቅልቦች በእንትኑ የሚገባ አንድም ነገር አላየንም። ነገር ግን ሰዎችን የተበሉ ሰዎችን ገንዘባቸው የተወረዱ ሰዎችን ሰፖርት ሲያደርግ አይተናል። ተስፋ ያደርገው ማንኛውም አረብ ሀገር ላይ የሚሰቃይ ማንኛውም ሬሳ ወደ ሀገሩ የሚቀበለው ያጣ ተቀብሎ እንዲሁም ደግሞ ምስኪኖችን መጠለያ ያጡ እዛ ኢትዮጵያ ውስጥ እንዲጠለሉ አስገብቶ ነው 100 ብር ክፈል ቢባል ድረስ አሁን እኔ አረብ ሀገር ነው የምኖረው 5 ሳንቲም ከፍዬ አላውቅም። ማንም ስላል አላስገደዳቸው ፈልገው ነው እያስገቡ ያሉት አይደል እንዴ? አንድ ሰው በፍላጎቱ ያስገባ እንደዚህ አይነት ድርጅት አለ። አረብ ሀገር ላይ ሬሳ የሞት ሰው ኢትዮጵያ ተቀብለን ወደ ቤተሰብ እናደርሳለን እና ምን የሚል ድርጅት እንረዳለን የሚል ድርጅት መሄጃ ያጡ የተጎዱ ወገኖች ካሉ ተቀብለን እናስጠልላለን ብሎ ድርጅቱ ከፈታል። ድርጅት ከተከፈተ በኋላ አንተ በፍላጎት ሄደህ ብርህ እስካስገባ ድረስ እሱ አላስገደደህም። አንተ ነው ያስገባው። ለምንድን ነው አሁን ልክ አስገድደው እንደተቀበለ አድርጋችሁ ልክ በግድ እየሰራ እንዳለ አድርጋችሁ ይሄ የምቀኝነት ፖለቲካ ይላል ቦምባስቲክ አንዳንዴ ደርሰውበት በጣም ምቀኝነት አይነ ያወጣ እኮ ነው። እናንተ ጋር ያየነው
ቆይ አንዴ አብረው የሚሰሩ ከሆነ እዚህ ቦታ ላይ አብረው ካሉ ትናንትና ገብቶ ሲቃወም የነበረው እንግዲህ ያየነው ተስፋ ያደረገው ነው። ይሄ ቲጂ አገልግል ደግሞ ማንም አትረዳም ሲል እሱ ነው ተቀብሎ እንድትረዳ ህዝቡ እንዲረዳ ያደረገው አይደል እንዴ? ተሳሳትኩ? ምን አይነት ሌኮ ግራ ገባችሁ እኮ እናንተ እኮ ሌባ የምትሉት ሰው እኮ የምትለዩ ሰዎች እኮ አይደላችሁም። ይሄው ከስር እኮ የነሱ ተባባሪ ነሽ ሌባ ያላችሁ በነገራችን ላይ ካስተሳሰሩት ደንቆሮ ናችሁ እንዴ? ምን አልክ? ደንቆሮ እንኳን አንቺ ነሽ። ሰው ደንቆሮ አይባልም። ደንቆሮ ናችሁ እንጂ በቃ ሳታዩ ራሱ ሌባ። አሁን ራሱ ሀሳብ እንኳን ስለሰጣችሁ ከስር ሌባ ያላችሁ ይሄን ያክል ደደቦች መሆናችሁን ነው የሚያሳየው። ይሄን ያክል ሰውን ለመጥላት እንደሆነ ወደ ሌላ ነገር ባንቀይሮ አሉ ታስቀይር ነው የገባው። አተሰራደው ስድብ አያስፈልግም። ልንገራችሁ ባይዘዌ ካናዳ ወይ ደግሞ አሜሪካ ቆይ ካናዳ አሜሪካ ወይም ደግሞ አውስትራሊያ የሚኖር ሰው አይደለም ሩዝ እየቀቀለ የሚባረረው ከመዳም ጋር። ስለዚህ ድንቁርና ያለው የት እንዳለ ማንም ያውቃል። ቃላትን በቃላት እንጂ በአፍህ የማይናገር ነገር አትናገር። ስለዚህ አረብ ሀገር ያሉ እህቶቻችን መሰለኝ ሩዝ ሲቀቅሉ አሳርረው ከመዳም ጋር የሚባረሩት በየኢጃዛው ቤት የሚጉላሉት። ስለዚህ አንቺን አይመለከትም እህት ዓለም። እኛ እነዚህ እንዳይበሉና እንዳይሸወዱ ነው አሁንም የምንጮኸው እንጂ ድንቁርና የት እንዳለ ማንም ያውቃል። ስለሆን መሰለኝ የምንሰደደው ደንቆሮ ስለሆነ ስላልተማርን ይመስለኛል። እና ደግሞ ቃሉን ባንጠቀመው ደስ ይለኛል። አጀንዳ በአጀንዳ ብንሄድበት ደስ ይለኛል። ቀጥሎ ወንድማል እንደዚህ እናድርግ። አሁን ብሽሽቅ ተዉ፣ ብሽሽቅ አይጠቅምም። አሁን ጥሩ ነገር ነው ያነሳችሁት፣ ጮማ ነገር ነው የመጣው። አስቱ እነሱም እኮ የሚያቀርቡትን ሀሳብ በልዩነት እንቀበላቸዋለን። ምክንያቱም ጥሩ ነው፣ መጠራጠር እኮ አለብን። ገብቶሻል? ይሄ ሀቢባን ብትሆን የምትገርም ነች። ባለ 10 ብር ጀሪካን የምታክል ሴትዮ ስራዋ ጥሩ ነገር ቢኖራትም ደግሞ መጥፎ ነገር ሊኖራት ትችላል። ገብቶሻል? ያንንም መስማት አለብን እና ጥሩ ነው አንቺ የምታቀርቢው ነገር ለክፉ አይሰጥም። ግን እሷ እኛም ተከራክረን እንዳታል እኮ አይደል? እዚህ ቤት ፎቶዋን ሰቅለን እኮ ሀቢባ ምርጥ ሰው ነች ምናምን ብለን ነበር። ግን ጀርባው ሲጠና ነካካው የት እንደደረሰ አይተሻል። ቤተ መንግስት ደርሶ ቀይ ምንጣፍ ተነጥፎላት አምቡላንስ ሲመስል እንትን እያደረገች ምናምን አይተናል አይደል? ስለዚህ ይሄ ነገር በየትኛውም በኩል የሚመጣውን ሀሳብ ማነው ጫት የመሰለ ፕሮፋይል ያደረገው ሰው አንድ የሚት አድርገው ገብቶሻል? የሚመጡት ሀሳቦችን እንስማቸው፣ ግን በልዩነት እናውራ። ችግር የለውም። ሁላችንም የወሬ ጠኔ ያለብን ጠኔያችንን በደንብ እንድንወጣ አሁን ለተረኛው ሰውዬ እድል እንስጥና ማን ነው የተወሰወሰው? ማን ነው ወስዋስ ላይ? እኔ አለው ቅድም ያስገባኝ ነኝ የሆነ መረጃ አለኝ ተናግሬ ነው። ቤተሰብ ነሽ አንቺ? አዎ ማራናት አቀጠል እስቲ ግፋ። እሺ በመጀመሪያ አመሰግናለሁ። ሲቀጥል ይሄ ተራ የሰፈር ወንበዴ ሌቦች ከመንግስት ጋር ማያያዝ ተገቢ አይደለም። ቶሞሮ ቅድም እንዳልከው ነው። የትኛውም ሰው ያለ ጥቅም እዚህ እንትን ላይ ማንንም ሊረዳ ቼክ አያደርግም። በውስጥ በኩል አሁን ሀቢባንም ቢሆን ተቸግሬያለሁ ብለህ 100 ብር እና ደግሞ ወንድሜ ይቅርታና ማራናታ ጥያቄ የሆነብኝ ነገር ሚኪ ወደ 3 ኮንዶሚኒየሞች አሉት። አራብሳ፣ ኮየብሳ የተለያዩ ቦታዎች በይብሳ የሚያልቅ እና እንዲሁም ደግሞ 3 መኪና አለው ይባላል እና በጣም ሀብታም ነው፣ በሚሊዮነር ነው እና አሁን እንኳን ለተቀረጠፈው ብር እንኳን አብሮ የቀረጠፈ ሰውዬ መልሶ እንደገና ብሩን ለማስመለስ እንግዲህ 1 ሚሊዮን ከምናምን ነው የሚደርስብኝ ብሏል። ግን የተበላው ግን 50 ምናምን ሚሊዮን ነው። 50 ምናምን ሚሊዮኑን ባላየ በኔ በኩል የመጡት ሰዎች ይችላል እንዳለ ሰው የመጣው ማስታወቂያውን ሰምቶ ነው 50 ምናምን የተበላው። ገብቷል? 50 ምናምን ከተበላ በኋላ አሁን እሱ በ1 ሚሊዮን ከምናምን በነ ጆከር አማካኝነት አድርጎ ለማለፍ እየሞከረ ነው ያለውና ይሄ ሁለተኛ ቢዝነስ ሊሰሩበት ነው። ለፈጣሪም ተብሎ የሚሰራ ስራ ነው። ያው እንደገና ሌላ ቢዝነስ ሊሰራበት ነው። እሱን የማዳን ስራ ሌላ ሁለተኛ ቢዝነስ የ50 ምናምን ሚሊዮኑም ጭምር ነው የሚመለከተው ጉዳዩ። ስለዚህ ሰፋ አድርገህበት ይሄ ነገር መኪናዎችም ተሽጠው ቤቱም ወይም ራሱ መጥቶ ከናሳቡ ከኛ ጋር ተነጋግሮም ቢሆን ጉዳዩን እንዴት ማድረግ እንዳለበት ወደዚህ ቢሮም ድረስ መጥቶ ቢሮአችን ድረስ መጥቶ ማነጋገር አለበት። ገብቷል? እንዴት ነው መሆን ያለበት? ሰዎች ጠርተው ተዛ ጋር ብቻ እነሱ ነገሩን ከበር ስላደረጉለት ከበር ይደረግለታል ማለት አይደለም። ገብቷል? ይሄ ሰው ቀን የተበላው ሰዎች ደግሞ ሰርተው በኢትዮጵያ ባለው የኑሮ ሁኔታ አስበው ትናንትና ቂቤ በላይ ነበረው ዛሬ ኮኮስ ባዝሊን ምናምን ነው የሚያደርገው በቂቤው ፋንታ። የኑሮ ውድነቱን ታውቀዋለህ ምን ያህል ደረጃ እንደደረሰና እንዴትም ብለው ያገኙትን ሀብት አንዴ ጥረው ያገኙትን ቤት ሸጠው ተበድረው ይሄን ሁሉ ነገር ያደረጉትን ሀብት እያየን አይናችን እያየ እየተበላን ያለው ነው። እንዴት የሚል ትውልድ በመጥፋቱና አንተ እንዴት ብለህ ስለመጣ ደስ ብሎናል። ቀጥሎ ወንድማችን
ኦኬ እና ምን መሰለህ ልልህ ፈለኩ አንድ እርምጃ አንታውን ስቴፑን ባናህበታል። ምን አይነት ስቴፑን ነው ባናልከው? በአራት ሰዎችና በአምስት ሰዎች ተጽዕኖ ፈጣሪዎች ቲክቶክ ላይ ተጽዕኖ ፈጣሪዎች ይሄን ፊልም ሊሰራ ነው የፈለገው። ምንም አንድ ብር መክፈል አይፈልግም ከራሱ ገንዘብ እንደሚለው መኪና ሲጨ ከፍላለሁ ምናምን ብሎ አንድ የማያውቀው ነገር አለ። እሱ ልንገረው አይደለ እኔ ጀምር ሀቢባንም እየደገፍኩ አይደል ስለኔ አይደለም ማውራት ያለብኝ። አሁን ልንገርክ ሚኪ መጀመሪያ በእርዳታ ነበር ሊከፍል የነበረው። አሁን ግን አንዱ መኪና ተሽጦ እንዲከፈል ተፈርዶበታል፣ ተስማምቷል። አልሰማቸውም? ይሄ ነው ገና ነው እንደ እሱ እኮ እና ታዲያ እኮ ቁጭ ብሎ እኮ ልጅ ድንኳን ጥሎ እኮ ጨርቁን አንጥፎ እኮ እየለመነ ነው ያለው። እንደዛ መሆን የለበትማ። እንደዛ አንድ መኪና እኮ ሲጨንቀው ነው ወደ ነገሩ ወደ አንድ መኪና ሲገላገል እንጂ አሁን ሳምና አንድ መኪና ብር የሚከፈል አይደለም። ምን እያልሽ ነው አስቱ ምን እያልሽ? 50 ምናምን ሚሊዮን እኮ ነው። አስረዳ ነው እይላ መጀመሪያ የነበረው ሀቢባና እሱ ህዝቡ ረድቶ እንዲረዳ ተሸፋፍኖ እንዲያልፍ ተፈልጎ ነበረ። ከዛ ህዝቡ ሲነሳበት ምን ተደረገ? መኪና አንደኛ ሁለት መኪና ምናምን አለው። ይሄ ሰውዬ ሶስት መኪና አይደለም ቤት አይደለም። አንድ አባዱላ አንድ ጄቶር አለው። ኖ ይኸውላችሁ ያለው ቤቱን ያውቃለሁ። ወተራ ኮንዶሚኒየም አለው፣ ቦሌ አራምሳ አለው እኮ እየፈቻለሁ። ሶስት ኮንዶሚኒየም አለው። ነገሩ ተስፋ አድርጌው ገብቶ ምን አለ መሰለ ቦምቢ ይሄ ልጅ ንብረት እያለው ለምንድን ነው ቲጂ ንብረት እያለ ሽጣት ድራ የተባለው? እሱ ለምንድን ነው ተሰባስቦለት የሚከፍለው? ንብረት አለው፣ ስለዚህ በንብረቱ መጠቀም ያለበት ብሎ ተቃወሞ ተስፋ ያደርገው ነው እዛ ቤት ከፍቶ ሀቢባ ቤት ማለት ነው። ከዛም በኋላ እንደውም ቤቱን ከፍቶ እኔ ለህዝቡ የሚወደኝን ሰው ነው ያልኩት፣ ህዝቡ አላልኩም። መኪናዬን አሁን ለሽያጭ አቅርቤያታለሁኝ፣ ትሸጣለች፣ ይከፈላል ብሏል። ቢልም እንትኑን አይችልም ገንዘብ የዛ ሁላ ሰው ገንዘብ መኪናው ተሽጦ የሚከፍልለት ብቻውን አየር መውሰጃ ነው። እኔ አሁን መረጃ ልሰጥ የምፈልገው ቦምባስቲክ ያወራኝም ነገር ስላለ ኧረ ስልክ ይሰጥሃል፣ ችግር የለውም አብሽር። ውስዋስ ላይ ነው ያለነው። ጥሩ ሰዓት ነው የመጣው። የወሬ ጠን ይዞ ምን መሰለህ ከዚህ በፊት ትዝ የሚል ከሆነ የሆኑ ሽማግሌ ኦሮሚያ ክልል ላይ ተደበደቡ ተብሎ ወደ ገንዘብ ተዋጥቶላቸው የተላኩ ሰዎች ትዝ ይሉሃል? አውቃለሁ አማራ ናችሁ ተብለው አዎ ከጎጃም መጥተው እንትን ላይ ተደብድበው ገንዘብ ተዋጥቶላቸው የሄዱ ሰውዬ ነበሩ። እና እሳቸው ሰውዬ እኛ አካባቢ ነበር የታሰሩት። እና በታሰሩበት ሰዓት እያፈላለጋቸው ለገጣፉ አካባቢ አገኘዋለሁ ሚኪን ማለት ነው። ከዛ አገኘሁትና ሚኪ ሰላም ነው ምናምን ነገር አልኩትና እንደዚህ አይነት ጣቢያ የት ነው ያለው ሲለኝ ወደዛ ትንሽ ካሁን በኋላ 10 ምናምን ኪሎ ሜትር ይርቃል አልኩት። ከዛ ምን ፈልገህ ነው? እዛ ሰፈር ነኝ ስለው የሆነ ሰውዬ ታስረው ነበር ለመሄድ ፈልጌ ነበርና ፈራው ምናምን ይልና የሆነ ፖለቲካም ቪዲዮ ይሰራል። ከዚህ በኋላ ለደህንነት ያሳስበኛል፣ ያሉበትን አውቄያለሁ፣ በቅርቡ ደርስበታል ምናምን ይልና የሆነ ቪዲዮ ይሰራል። እኔ ደግሞ እዛ እስር ቤት ሄድና ሳይ እውነትም ሰውዬው ታስረዋል። ከዛ መርማሪዋን ስለማውቃት ገብቼ መርማሪዋን እንደዚህ አይነት ሰው እንደዚህ ይፈልጋል ማን ነው ስትለኝ ሚኪ የሚባል ልጅ ብያ ነገርኳት። ከዛ ተራለው ምናምን ብሎ የሰራውን ቪዲዮ ሲያዩ አይን ልጅማ መጥቶ በአካል እንፈልጋለን፣ ለደህንነቱ የፈራበትን ምክንያትም እንዲናገር እንፈልጋለን ይላሉ ሲሉ ይሄንን ነገር ነገርኩት። እና ገንዘብ ይፈልጋሉ ስለው ችግር የለም እስከ ስንት ብር ነው ይፈልጉት አለኝ። ተደራደር አለኝ። ምክንያቱም ሰውየውን ከእስር ቤት ካስወጣ በኋላ ቢዝነስ ይሰራባቸው ማለት ነው። ገባ? ከዛ እንግዲህ ይሄን ያህል ርቀት ድረስ መቼም እኔ እርግጠኛ ነኝ መሳፈር አጥቻለሁ ብዬ በሰዓቱ በጠይቀው 1 ብር እንደማይሰጠኝ እርግጠኛ ነኝ። ትክክል። ወደ 250 ሺህ ብር መርማሪዋን ተደራደራትና እንዲፈቱ አድርግ አለኝ። እንግዲህ ይሄን ሰውዬ አያውቀው መፈጠረውን አያውቀው የሀገሩ ሰው ነው አትለው በምን ምክንያት እንትን እንዳለ ራሱ እኔ ደነገጥኩኝ። እና በሰዓቱ ፍራውርን በውስጥ በኩል አወራው ነበርና አናገረው ስለነበረ ይሄ ልጅ ግን ፍላወር ገንዘብ ሲልክለት አይደለ ለሰው የሚሰጠው? ትክክል። አዎ እሱን ነገር ለሱ ጻፍኩለት ማለት ነው። ለፍላወር ጻፍኩለት። የጻፈው እንዳለ ስክሪንሻት አድርጌ ለሱ ላኩለት። ስልክለት እንደውም ልኮ ወስዶና እንደዚህ ብለሃለሁ ሲለው በፍጹም ምናምን ብሎ አለቃቅሶ እንደውም ታረቁ። ከዛ በኋላ ሰውየው እንዳጋጣሚ ሆኖ ደግሞ ሄጄ 250 ሺህ ብር እንዲደራደሩ መርማሪዋን ሳናገርላት ቢለቀቁ ደስ ይለኛል፣ በሰራው ደስ ይለኛል። ግን ይሄ ነገሩ ወደ ፖለቲካ የተቀየረ ነገር ስለሆነ ዝም ብለን ሰውየውን አንለቀውም። እኛ ለቀነው የሆነ ነገር ቢደርስበት ተጠያቂው ክልሉ ነው ትለኝና ሳይታሰብ ሰውየው
ሐሙስ ቀን ነው ምናምን ዝም ብለው ለቀቋቸው። ሰውየውን የሆነ አስተማሪ ያገኘ እሳቸውን መንገድ ላይ ወደ ቃሊቲ ተወሰዳቸው። ብር ተሰብስቦላቸው ወደ 3 ሚሊዮን ምናምን ብር የተሰበሰበው። እንደውም በሰዓቱ ቪዲዮ ላይ ትልቅ ሰው ይመስላሉ እንጂ ሰውየው ወጣት ነገር ነው፣ የተጎዳ ወጣት ነው፣ ጎልማሳ ነው። እና ምን ልል ፈልጌ ነው፣ በጣም ነው የተበሳጨው። አበደ በቃ አስመለጥክ፣ የሆነ ብር ቢዝነስ የተቃጠለበት ነው የመሰለኝ። እና በሰዓቱ ብታወራው ማን ያዳምጣል? ምን ልል ፈልጌ ነው፣ የትኛውም ቲክቶክ ላይ መጥቶ ፊት ለፊት እንትን የሚል ሰው እስቲ አንተ በውስጥ ገብተህ በማስረጃ እናቴ ልትሞት ነው ወይ እህቴ የሆነ ነገር ነው ብለህ ላክለት። ገባ? ቪው ያላገኘ ነገር መረጃ ህብረተሰቡ ብሎ ያልጮህበትን ነገር እጃቸውን ተሳስተው ጣልቃ ገብተው ሊረዱ አይፈልጉም። አንድ ብር አይረዱም። አንድ ብር እና አሁን ቢሆን ማንም እዚህ ጋር አንድ ብር የሚያዋጣ ሰው የለም። መጀመሪያ መረጃውን ማጣራት ነበረበት። ስህተት ሰርቷል አልሰራም፣ እሱ ራሱ የሚወጣው ነገር ነው፣ ህግም የሚጠይቀው ነገር ነው። መኪናውንም ሽጦ ቢሆን 3 መኪናም እዛ ቤትም ቢሆን የትኛውም ልጅ እኮ እዚህ ጋር እናት ባጃጅ አለው፣ ባጃጁን ሽጦ ግማሹ በቤት ካርታ ብር አስይዞ ነው ይህንን ክፍያ የከፈሉት። ገባ አይደለ? እንደዚህ መስዋዕት እንደከፈሉት ሁሉ እሱ ደግሞ አለው፣ ካለው ላይ ከፍሎ እስቲ ይቅመሰው፣ ህመሙን ይረዳው። ገባ አይደለ? ያኔ ህመሙ ሲገባው ይረዳዋል ብዬ አምናለሁ። ከዚህ በላይ ስለሌሎቹ ማውቀው ነገር ስለሌለ አመሰግናለሁ። ትክክል ነህ። ትክክለኛ ሀሳብ የተናገርከው አንድም አላጓደልክም ስለሚልም ነው። ደግሞ በዱባይ ሙቀት አወኬው በል ይህን ያክል ጃኬት ለብሰህ ህዝብን ለማጃጃል ነው ወይ? አዎ ኢትዮጵያ ህዝብ ሁሌ እንደተጃጃላለን፣ ሁሌ እንደተበላናለን። ስለዚህ ጋይስ ከቻላችሁ ለዛ ለሚያርሰው አባታችን 2 በሬ ካለው 3ኛ በሬ ተቀያሪ ለመግዛት እንሞክር። እሺ ጋይስ፣ እግዚአብሔር በሚያውቀው ነው የምላችሁ። አትሸወዱ፣ ለማንም ኪስ አታደልቡሽ። ቤተሰቦቻችን በጣም ተርበዋል። ምሳ በልተው እራት አይደግሙም፣ እራት በልተው ቁርስ አይበሉም። ለእነሱ እንርዳ፣ ለእነሱ እናግዝ። የምንረዱ ከሆነ ለመቄዶንያ አትረዱም? መቄዶንያ ስንት አዛውንቶች አሉ እዛ፣ ነፍሳቸው ስንት ነገር የሚፈልግ ማለት ነው። ለምንድን ነው የምንበላው? ለምንድን ነው ከሌባ ለቀሰው ለውሸት ድራማ ቪዲዮ ዘግተው እያለቀሱ? ለምንድን ነው ሁሌኛ ቆዳችን የሚገፈፈው? ቆዳ እንደመግፈፍ አውዱትኝ። እንዴት አድርገን እንደምናመጣው ሰው ወንድማችን ቱሞሮ ሰው ግን ታብታብ ማድረጊያው ተበላሽቷል እና በዛውም ሙቀታ እንዲፈጥሩ ነገራቸው። እስኪ አስቱ ነገራቸው ጋይስ። ታብታብ እያደረጋችሁ እንዳለ ፕሮግራማችን ማንም በጣም ብዙ ሰው እንዲሰማውና ሌላ ቦታ ቫይራል እንዲወጣ እናውራበት ጋይስ። ታች ተደብቀው በፌክ አካውንት እያዩን ነው። ሚኪ ራሱ ከታች እያየ ነው በፌክ አካውንት። በትክክል በሱ በራሱ አካውንት ነው የገባ ውሸት የሚለው። መቼም እያዩ ነው የገባ ሰው የደላው ሰው የለም፣ እዚህ ውስጥ የደላው ሰው የለም። ሁሉም ቁስል ያለበት የተሰደደ የደላው ሰው ቢኖር እዚህ ቲክቶክ ላይ መጥቶ የማይጣድም ነበር። ገባ? ስራ የሌለው የተቀመጠ ሰው ነው አዝኖ ቁጭ ያለው። እዚህ ጋር ቁጭ ብሎ ውሸት ምናምን የሚሉት የእሱ ሰፈር ልጆች ተላላኪዎቹ እራሱም ሊሆን ይችላሉ። እንዳልከውም አካውንቱን ስሙ አካውንት ከፍቶ ነው ቁጭ ያሉ እና ታብታብ እያደረግን እንዳይቋረጥብን እናወራለን፣ እናስቀጥለዋለን። በደንብ አድርገን ቫይራል ይወጣል፣ ይወራበታል። ጋይስ ምንድነው ሲወራ የማይወድ ነገር አለ። ስለዚህ ሀቢባ፣ ሚኪ፣ ተስፋዬ ዘሀረርጌው ቅልቦች ኢንተርናሽናል ሌቦች ናቸው። ዋጡት ያላምቡሃ ማለት ነው። በባዶ ወዳችሁ ከፈለጋችሁ ኢንተርናሽናል ሌባ ካላልከው ምን ይደንቀው? አውቆ የተኛ ቢቀሰቅሱት አይነቃም። ስለዚህ አንሰማችሁም። ሌባን ሌባ ብለን እናጋልጣለን። ሚኪ ሌባ ፌመስ ሌባ ነው። ሀቡ ከአብይ አህመድ አሊ መረጃ ተሰጥቷትኝ እስከ ቤተ መንግስት ቼን አላት። ትቀልዳለን፣ ታስጠፍራለህ። ኢትዮጵያ ላይ ያለውን ቅልቦች ያስይዝላታል። ውጭ ያሉትን ደግሞ አረብ ሀገር ያሉትን በይበልጥ ዱባይ ላይ ያሉትን ሀቢባ የምትባል በደንብ አርጋ ድንዝዝ አርጋ ሩዝ እየቀቀሉ ራሱ እንዲያርባቸው ከሰው ጋር እንዲባረሩ እንኳን ለቤተሰባቸው ሊረዱ ለራሳቸው እንኳን እንዳይሆኑ ስንት ሰውን ያፈናቀለችው። ይህን ታውቃላችሁ ጋይስ? አታውቁም። ግን ሀውዬ የምትሉትን እናውቃለን። ማን ምን እንደሆናችሁ ስንት እንደሚከፈላችሁ። ሀቢባ ቤት እኮ ለመግባት እኮ 51,000 ድርሃም ትከፍላለህ። በኢትዮጵያ 50,000 ብር ትከፍላለህ። ትቀልላለህ እንዴ? ሴትዮዋ ኦፍኮርስ ታድርገው በግ ስላለው እንደፈለገች የምንሄዳቸው። ስለዚህ እናንተ አትሸወዱ። እሷ ህይወቷን እየኖረች ነው። ተስፋዬ ዘሀረርጌውስ ጀጎል ብሎ ድርጅት ከፍቶ ከአውስትራሊያ ገብቶ በሞትሽ ላይ ፈርዶብሽ በቁምሽ ሞተሽ የሬሳ ሳጥን ገና ነገ ሞታለሁ ብለሽ ብር ትልኪያለሽ። ለምን አንቺ ገና ለምንድን የምትሞቹ?
እንዴ ነገ ገብተሽ ወልጅ የለ እንዴ ታገቢ የለ እንዴ ለምን ደሞ ሞታለው ብለሽ አንቺ ተስፋ ምቆርጪው ተስፋ ቆርጠሽ በየወሩ 50 ድርሃም ወይ ደሞ ዲናር ወይ ደሞ ዋቴቨር እንድልኪ ታውጆብሻል እንዳለ አረብ አገዳ ያለሽ ለምን ዩሮፕ ካናዳ አውስትራሊያ ዩኬ ጀርመን ጣሊያን ፈረንሳይ ለምን አልተደረገም ስለማይልኩ ከፈለገ መንግስት ሬሴን ያቃጣው ስለሚል ስለማይልኩ ትቀልጃለሽ መላክ ስለማይፈልጉ ስለማይበሉ ስለሚያቀውሱ ስለኖረበት ካልኩሌሽን ስላረገ ስለማይልኩ ስለሚያዋጡለት አረብ አገዳለች ምስኪን ነች አንድ ቀን ሁለት ቀን ስላየሽ ቪው ምናምን እውነቱን እኮ ነው እንዲያው ነገ በሞትስ ለምን ደሞ ትሞቹ አንቺ ፈጣሪ ያለሽ አይደል ትሰግጂልን ሙስሊም አይደለሽ እንዴ ክርስቲያን አይደለሽ እንዴ ዋትኤቨር ሪሊጅን ስለዚህ በፈጣሪሽና በምንሽ እምነት ስላለሽ አንቺ ለምንድን ነው ምልኪው ለሱ ቁጭ ጺሙን አበጥሮ እኮ ነው ቁጭ ያለው ጋይስ እንደ መድኃኒዓለም በሚያውቀው ይሩበት ማውራት ይፈቀዳል ሰላም ናችሁ አውራ ያወራ ሰላም ከዚህ በፊት እስከዚህ ከ5 ከ6 ከ7 ወር በፊት ስለ ሀቢባም ስለ ኢሴም ስለ ተስፋዬም ስለ ማን ነው ይሄ እኔ ስሙንም መጥራት አልፈልግም ስለነሱ ከዚህ በፊት ስናወራና ልጅቷን አምጥተን በአካል 40% ተጠይቃለች ስንል ተስፋዬም ይሄም ልጅ እንደገና ኢሱ የሚባል የዘፋኟ ልጅ ዘቢባ ባል አራቱ አንድ ላይ ተመሳጥረው 40% ከፍላላችሁ ሲሉ እኛ አቅርበናቸው ሌቦች ናችሁ ብላችሁ አላባረራችሁንም ነበር ያቺ ልጅ አሁን ትሙት ትኑር አይታወቅም እስከነ ልጇ ፎቶዋን እኔ ልክልሃለሁ በውስጥ እያንዳንደ በአረብ ሀገር ስትሰቃይ ልጇን ይዛ የምታጠባው ጡት እንኳን አታደርቃ እስቲ ሀቢባ ቤት ትረዳ ስንል አራቱ ተባብረው 40% ከፍላላችሁ ካልከፈልሽ አትገቢም ተብላ መታ እዚህኛ እኛ ቤት ሌላ ቤት ስትመሰክር ሌባነሽ ብላችሁ አላባረራችኋትም አልተባረረችም ምችልች ዛሬ እንደ አዲስ ሌብነታቸው በምታያችሁ ዛሬ ሌብነታችሁ ታይቷችሁ ከስር የተቀመጥሽው አስቴር የምትባይ አንደኛ የነሱ አጭብጫቢ አንቺ አይደለሽም አይደለሁም በይስቲ የነሱ ግሩፕ አይደለሽም እዚህ ጋር መተሽ ለነሱ ተከራካሪ የምትሆኚው አይደለሁም ግን ነሽ የተስፋዬ አንደኛ አጨብጫቢ አንቺ ነሽ አንደኛ አጨብጫቢ እውነቱን እንነጋገር ለምን ትዋሻላችሁ በአግባቡ ይረዳሉ እናንተ አይደላችሁ እንደ ያጨበጨባችሁ ውጡም ብላችሁ የምታስወጧቸው ክፍያ ትፈልጋለች ሀቢባ ስትባል እናንተ አይደላችሁ እንዴ አትፈልግም ውሸት ነው የምትሉት ተስፋዬ ሐረርጌ አገር ቤት ቁጭ ብሎ ህዝቡን ሲበዘብስ ሌባ ነው ሲባል ከወኒ ማኛ ጋር እንኳን ያን ሁሉ ጦርነት ሲከፍቱ ሌባ ዮኒም ቢሆን ሌባ ነው እነሱ ሁለቱ እንኳን በብር ሲጣሉ አንደኛውን መኮንን አንደኛውን ጻድቅ አርጋችሁ የምታዩት እናንተ አይደላችሁ አሁን ምን ታየ በግሩፕ አይደለም እንዴ ዱባይ ውስጥ ተከማችታችሁ ሰውን የምታስበሉት ምን አይነት ስራ ጻድቅ ሰርተው ነው ግን ግሩፕ ስላላቸው ከአሜሪካ ኮንታክት ስላላቸው ከካናዳ ከቤሩት ከዱባይ ከአራቱ ቦታ ላይ እንደዚህ ተለቃቅመው አንድ ላይ እየሰራችሁ አይደለም እንዴ ህዝቡን የምታዘርፉት የዛች ልጅ እስቲ ህይወት ይቆጫችሁ እኔ ፎቶ አልለጥፍላችሁ ከነ ልጇ ከነ ራሷ በአሁኑ ሰዓት ድምጿ ጠፍቷል 40% ካልከፈልሽ አላዋየሽም ያለቻት እንድትረጃ አላደርግሽም ያለቻት ተስፋዬ ራሱ 40% ነው የጠየቀባት በልጅቷ ሚኪ የዘቢባ ባል ታዋቂ ስለሆኑ ጸጥ አትበሉ እሱንም ጥቀሱት የዘቢባ ባልም አዲስ አበባ ውስጥ ቁጭ ብሎ ከነ ተስፋዬ ጋር ለምን ትወጣለህ የላይኛው ስለመቼ ያወራህ ነው ስለመቼ ነው የምታወራው
አሁን ከአራት ወር ከአምስት ወር በፊት ይሄ ሁሉ ነገር ይሄ ሁሉ ድራማ ይሄ ሁሉ ሌብነት እንዳለ መተን ስንናገር እኛን ውሻ ነበር ያደረጋችሁት። ወይ ጉድ! እልክልሻለሁ የልጅቷን ፎቶ እስከነ ልጇ የሀቢባ ህትነሽ ረፊ ቆይ እምታጠባው አታ እኛ እኮ ነን የላክናት ልከናት ነው ሀቢባ ቤት ስትሄድ ብለን እምጠባው ጣውላ ጀበና አክላ አሁን ትኑር ትሙት እንኳን የምናውቀው ነገር የለም። ልጅቷ ትሙት ትኑር የት ትድረስ የትግባ ተደራጅታችሁ ነው። አስቴር ታውቂያለሽ ይሄንን ሚስጥር፣ ይሄን ነገር አውሪበት። ጡት ምጠባውን ያጣችውን ልጅ 40% ካልከፈልሽ በስተቀር እዚህ ቤት አትገቢም ብላችሁ ዛሬ ያቺ ልጅ የት ነው ያላችሁ ተብሎ ስትጠየቁ አንድ መልስ የላችሁም። አስቴር ሀቢባም አንድ ናችሁ። መልስ የለም። ልጅቷ አሁን ትኑር አትኑር እስቲ እያንዳንዳችሁ ገብታችሁ ተመልከቱ። ማነች ልጅቷ ማነች ብላችሁ። እሷ ብቻ አይደለችም። እንደገና ከሊቢያ ሀገር እንደዚሁ ልጅ ወልዳ ስትንከራተት የነበረች ትረዱ። ሊቢያ ውስጥ ያሉትን ልጆች እኛ ስለ ሊቢያ አያገባንም። ለምን? መንግስት ስለማይፈልጋቸው ወጣቶች ሊቢያ ውስጥ የሚሰደዱት በብዛት የአዲስ አበባ ልጆች ስለሆኑ አንረዳም። ስለ ሊቢያ ነገር አያገባንም። ለምን? እነሱ በመንግስት እቅፍ ስላሉ። ይህን ሁሉ ተደብቆ አሁን ሚኪ ሌባ ነው፣ ሀቢባ እንደዚህ ነች፣ ጆከር እንደዚህ ነው። ሁሉም በግሩፕ ነው ሌባ። ሲሰርቅ በህብረት ይሰርቃል፣ ሲካፈሉ ግን አስቴር የምትባየው ተናገሪ፣ በዚህ ጉዳይ ላይ ተናገሪበት። በህብረት ላይ ጣልሽው። በህብረት ትሰርቃላችሁ፣ ግን ስትካፈሉ አንዴ ስትካፈሉ ግን በእነሱ ምክንያት ነው ህይወቱ ያለፈው፣ በእነሱ ምክንያት ነው። ምታጠበው ጡታታ ነበራችሁ በእኔ ቤት ገብታ። እኔ ከዛ በኋላ ነው ቲክቶክ ላይፍ መግባት ያቆምኩት። ከዛ በኋላ ነው ቲክቶክ ያቆምኩት። እግዚአብሔር አይለቅሽም አስቴር። ምርነት ሌባ ሁሉ ሲካሁን የልጆች እኔ ማቃቸው አታዳምጡ። አንዴ ልጨርስ ጋይስ፣ አንዴ አቡካ ይጨርስ። ሌባ ሲሰርቅ ተስማምቶ ይሰርቃል፣ ሲካፈል ግን ለእኔ ናል ይደርሰኛል፣ ለእኔ ናል ይደርሰኛል በማለት ተዝረከረኩ። ሁሉም ሌቦች ናቸው። ሁሉም በሊቢያ ስንት ህዝብ ነው ያለቀው? ግቡን ራሷ የተናገረችውን ሀቢባ እንትን ላይ ግቡና ተመልከቱት። ስለ ሊቢያ ጉዳይ አገባኝም ነው ያለችው። ለምን? እንትን ስለማይ ተስፋ ያደርጌ ስለ ሊቢያ አገባኝም ነው ያለው። አዲስ አበባ ውስጥ ግን የእብድ መሰብሰቢያ ሊሰራ የዘቢባ ባል ተስፋ ያደርጌ ሚኪ ሀቢባ አንድ ላይ ሆነው ያጨበጭባሉ፣ ህዝቡን ይሰርቁታል። እኛን እስቲ ጠይቁን። እንደምን ደንቦሎ አልሰጥም እኔ ደንቦሎ አጥቻ አይደል የሆነ ነገር አድርጊ። ደንቦሎ ስለማልሰጥ ራሳቸው ህዝቡን አሳብደው የእብድ ማቆያ ሊሰሩ ደፋር አዲስ አበባ ውስጥ ይሄ ነገር ባለበት ሰዓት ላይ አሁን እዚህ ጋር ቁጭ ብለን ስለነ እንትና እንዴ በሚገባ ገና አልተበላህም፣ ትበላለህ፣ ገና ታራለህ። እያንዳንድ ሲደርስብህ አንቺን ብትሆኚ ወደፊት ሲደርስብሽ የዛን ጊዜ ነው። ተስፋዬ ሌባ አይደለም። አረ ዮኒ ማኛ ከመካከላቸው እኮ ወጣው ስላልተስማማ ነው በገቢ። አስቴር እኮ በደንብ ነው የምናውቅሽ እኛ። የምትይዥው ቦርሳ ስንት ገንዘብ እንደሚያወጣ እናውቃለን፣ ብራንዱን ሳይቀር። ይሄ ሁሉ ግን በደሃ ገንዘብ። ስለዚህ እባካችሁ አሁን እንደ አዲስ አጀንዳ አምጥታችሁ አሁን ይሄ ብር አይከፈልም፣ ውሸት ነው። ከህዝብ ነው የምትፈልጉት። ህዝቡ ደግሞ ነቅቷል፣ አይሰጣችሁ። ለሚኪም ብትይው ለማንም ለተስፋዬም ብትይው አይሰጥም። በአማራ ስም፣ በትግሬ ስም፣ በኦሮሞ ስም ነው ንግድ ያዛችሁትና አማራ ታዋጡ እያለች ነበር እኮ ቅድም። አስቴር በቅድም ተሰብስበን እየጠራንሽ ነበር። ለምንድን ነው ታዋጡ እያለች እኮ እየሰበከች ነበር። አማራ ይኸውላችሁ የኢትዮጵያ ህዝብ ያልገባን ትልቁ ችግር
በሶስቱ ብሔር ነው እየተነገደ ያለው። በአማራው ህዝብ፣ በትግሬው፣ በኦሮሞ ሶስቱ ናቸው ከየቦታው ላይ ኮንታክት ተደርጋችሁ ይወጣችሁት። አልገባም ብለሻል። አስተር የምታውቀው መረጃ እዚህ ጋር ታውጣ። እያንዳንዱ ነገር ያንን ካላወጣች ሲጀመር በእሷ መዝመር ሲጀመር በአግባቡ እሷ ናት። እነሱ ዳይፐር ናት። የሁለቱን ነፍስ ሀቢባ፣ አንቺም ማስቴርም፣ ሌሎቻችሁም ሚኪም ሁላችሁም ተጠያቂ ናቸው። ልጆቹ የልጆች እናት ናቸው። የት እንደደረሱ አይታወቅም። ይሞቱ ይኑሩ በአሁኑ ሰዓት የሚያውቋቸው የለም። የረዳችሁ ሰዎች እዚህ ትኖራላችሁ። ለዛሽ ልጅ እንዴ ሀቢባ እኮ በቀጥታ እኮ 40% ስትጠይቅ የሚኪን አካውንት ነው ያዘጋጀችው። ለምንድን ነው የምትድብቅ ሆኑ እንደ አዲስ የምታወሩት? አካውንቱ በእኛ ይሁን ነው ያላችሁት። አስቴር መልስ ስጪ። ባለፈው ስለዚህ ለዛች ለጠፋች ነፍስ ተጠያቂ እናንተ ናችሁ፣ ሌላ ሰው የለም። ቴንኪው አመሰግናለሁ። 7 ሚሊዮኑም እጅሽ አለበት አስቴር። ያው አስቴር ነይ መልሽ፣ አሁን መልሽ፣ እጅሽ አለበት። አውሪ ባንዳ ነይ አውሪ። በቀደምም ስንጠራሽ እምቢ አልሽ። አባዬ ቤት አባዬን ማስገባት ከቻላችሁ ነው። አስቴር መልስ ትስጥ፣ አቦካ ትስጥ በዚህ ጉዳይ ላይ። አንቺ የሰው ደምም እጅሽ ላይ አለ። በደሃ ገንዘብ ብቻ አይደለችም። እንዴት ስለ ሁለቱ ልጆች መጠየቅ ካለባቸው ሀቢባም ተጠያቂ ነች፣ ተስፋ ያረግም ተጠያቂ ነው፣ ሚኪም ተጠያቂ ነው፣ ሌሎችም ተጠያቂ ናቸው። ስለዚህ እስቲ ስለ እነሱ መልስ። አሁን ስለ ገንዘብ ስለተሰረቀው አይደለም፣ ስለ ጠፉ ነፍስ 4 ነፍስ ነው የጠፋው። ስለ 4ቱ ነፍስ ተጠያቂ እናንተ ናችሁ። መልስ ስጡ። ልጆቹ የት እንዳሉ አናውቅም። መልስ ስጡን። መልስ እንፈልጋለን። እኔ በበኩሌ ቤቱን በእናንተ የተነካ ቲክቶክን መጠቀም ካቆምኩኝ ከ2 ወር በፊት ሆኖኛል። አንዳንዴ ቅዳሜ ነው የምገባው። አጥቼ አይደለም፣ ምንም ያጣሁት ነገር የለም። እግዚአብሔር የተመሰገነ ይሁን። እንዴት መጣ? ቲክቶክ በእኛ ቀልታክ ወጣክ፣ እንዴት ተመልሰ መጣ? እኔ እኮ ብገባም እኮ አንቺ እኔ እኮ ብገባ እኮ እየለመንኩ አይደለም፣ ፈታ ነው። አሁንም እመጣለሁ ከፈለግሽ። ከአሁን በኋላ ቀን በቀን እመጣለሁ። ግን ይሁን ብዬ ዝም በይ እንደ ሌባ። ስንት ነው ንገሩን እስኪ፣ ንገሩን። የተዘረፈው ብር ስንት ነው? ልከፊ እናንተ አስቱ ሌቦቹ አንቺና ሀቢባ እናንተ ተናገሩ እንጂ እኛ ምን ከመክፈትሽ በፊት መጀመሪያ ራስሽን ነፃ አውጪ። ስለ ልጅቷ መጀመሪያ ስለ ገንዘብ አገኘን፣ ስለ ሞቱት 2 ነፍሶች 2 ልጅ ይዘው የት እንደደረሱ ስለማናቃቸው ልጆች መልስ ስጡን ነው የኔ ጥያቄ። እሺ አሁን ደግሞ ቀሲም ሂድበት። ቀሲም እስቲ አለህ መጨረሻ ላይ ያለው ወንድሜ ቀሲም ኢትዮ አለው። ሲጀመር የኢትዮጵያ ሕዝብ ገና አሁን ነው የነቃ ያለው። ከእንቅልፉ ገና እየተንቀሳቀሰ ነው ይመስለኛል። እነዚህ ሲጀመር ከሀገር እስከ አረብ ሀገር ከአረብ ሀገር እስከ አውሮፓ ድረስ ሰንሰለት ፈጥረው በሰው ነፍስ እየነገዱ ያሉ ሌቦች ናቸው። አሁን ደግሞ ያንን ነገር ለማጥፋት አንዳቸው ሽምግልና አንዳቸው የህግ አማካሪ ሆኖ እያታለሉ ነው ያለው። መንቃት አለብን። እነዚህ ሰዎች ሲጀመር አዋጡ ትለናለች። እንግዲህ እግዚአብሔር ያሳየህ። እነዚህ ሰዎች ሲጀመር ማለት ነው የኢትዮጵያ ህዝብ እያንዳንዱ አገርም ኪዶ የሚወጣው በአገር በህጋም የሚወጣው በሁሉም እጃቸው አለ፣ በሚሞተውም እጃቸው አለ። ግን አሁን ሲያጋልጣቸው አንዳቸው ሽምግልና አንዳቸው ሆነ ነገር ለማታለል እየመጡ ነው። ይሄ ሰው መንቃት አለበት። ደግሞ እያንዳንዳቸው አሁን ያላቸው ግሩፓቸው ተለቋል። በግሩፕ ያሉ ሰዎች ምን የሆኑ ነው? በእያንዳንዱ ቤት ገብቶ ማረጃ ለመውሰድ እያንዳንዱን ሰው ማን እንደሆነ ለማወቅ ለማስፈራራት እየሞከሩ ነው ያለው። እነዚህ ሰዎች አጠቃላይ የአገሪቷ ማለት ነው በዝባዥ ናቸው። የአገሪቷ ሌባ ናቸው። 57-58 ሚሊዮን ኢዛስ የጠፋችው ልጅ ከነዚህ ሰዎች አንዷ ናቸው። ይሄን ምስጢር አያውቁም? ያውቃሉ። ሁሉም ነገር እየተነገረ ነው። እሺ ከዱባይ ወደ አውሮፓ ሀገር ስትወጣ መውጣቷን ማን ነገራች? እዚህ ጋር እኮ የተደበቀ ነገር የለም እኮ። እነሱ ግን የራሳቸውን ነፃ ለመውጣትና በዛ ዞሮ ሽምግልና ለመምጣት ዛሬ ምናልባት በኢትዮጵያ ህዝብ የወጣውን ብር በልቶታል። ዛሬም በኢትዮጵያ ህዝብ ለመክፈል ነው ጥረታቸው።
አይደለም። ያወጣውን የኢትዮጵያ ህዝብ ብር እጃቸው አለ ይክፈሉ። ካልከፈሉ እውነት የኢትዮጵያ ህዝብ የሌለበት የለም። አረብም ሀገር ይሁን አውሮፓም ሀገር አለ። እያንዳንዱን አድራሻውን ማግኘት ይቻላል። ያንን ከመድረስ በፊት ግን የበሉትን ብር ይመልሱ። እያንዳንዱን ያሳበዱትን፣ እያንዳንዱን በሱካር በሽታ ያሳዙትን፣ እያንዳንዱን ጎዳና ላይ አውጥቶ የጣሉትን የልጅናት እያንዳንዱን ሜዳ ላይ የጣሉትን ሰው ይሰበስቡት። ለዛ ሁሉ ተጠያቂ ናቸው። ከወንጀል አያድናቸውም ብሩን ቢከፍሉ። አሁን አስቴር እዚህ መታ ብር አዋጡ ምትለ ለምንድን ነው? በዚህ ጉዳይ ላይ ሂድ ማዋጣት ይገባናል ብለህ ታስባለህ? እኛ ይመለከተናል ስለተበላው ብርና ነው አስቴር አዋጡ ምትለ? አስተባባሪ ማን አረጋት? ትላንትና የወጣውን የበላችሁን ብር መጀመሪያ ትመልስና ከዛ በኋላ ለተጎዳ ወገን እኛ አእምሮ አለን፣ ራሳችን ያለው ነገር እናይበታለን። በቃ አስቴር ብሩን መልሽ የበላሽውን ሊትበላደ ለመጣችሁ በቃ አስቴር መልሽ ብሩን የበላሽውን ከዚህ ምስኪን ህዝብ የበላሽውን ገንዘብ መልሽ። ቃሲም እውነቱን ነው። መልሽ አስቴር። ደቂቃ አላለቀም። ቃሲም እንዴት መልስ ትሰጣቸዋለች? ለምን መጣህ እኮ እያለችኝ እኮ ለምን መጣህ አንቀለጥክ? ለምን መጣህ ተናገርክ እያለች እኮ ነው ተፈጠረች። እሷ የሚበቃትን ብር ይዛለች፣ የሚበቃትን ቦታ ደረጃ ከፍ ብላለች። ምንም እንደማያደርጋት ነው እያሰበች ያለችው። አስቴር ከሚባለው በላይ ልትደረግ ትችላለች። ጉራ ፉከራ ሳይሆን ማለት ነው። እና ጋይስ ያበላል ጎዳና ላይ ያወጣል። ያንን ሰው ስሜቱን በምንም መመለስ አይቻልም። አሁን ብሩን መልሽ። ምናልባት ሐሳብ ካለሽ ሐሳብሽን ስጪ፣ ሐሳብ ከሌለሽ ደግሞ አልሰጥምም ካልሽ ምንም ችግር የለውም። ከሄዳችሁበት ከገንዘቡ ይበልጥ የሁለቱ ልጆች ህይወት እስከነ ልጆቻቸው የት እንደደረሱ በእነሱ የተነሳ የት እንደጠፉ አይታወቅም። ስለዚህ አስቴር በነፍስ ጉዳይ በዚህ ባለችበት ሀገር ላይ ትከሰስ። አቅም የለኝም እርዱኝና ምንም እንደዚህ አይነት ነገር አይሰራም። እርዱኝ የሚባል ነገር አይሰራም። መኖር ያለበት የሰው ልጅ ነው መቅደም ያለበት። ይህ ሰውዬ እኔ አንድ ሰው የሆነ ታይም ላስታውሳለሁ ማለት ነው እርዳታ እያሰባሰበ እርዳታ እየሰበሰበ ሆቴል ምናምን የታክሲ ብሩ ራሱ ከዛ ቆርጫለሁ ሲል ነው በቃ እኔ ይበቃኝ። አስባችሁታል? መኪና አለው በመኪና እየሄደ ከዛ ቆርጫለሁ ካለ በኋላ እኔ ይበቃ እሱ ሰውዬ ይበቃኝ የዛን ታይም ነው። ሲቀጥል አብዛኛው እርዳታ ረጅ ነኝ የሚል ከጀርባው በጣም አደጋ የሆነ ነገር አለው። ውስጥ ለውስጥ የሚሰሩት ያለምንም ጥቅም እኮ አይሰሩም። እኔ አይጠቀሙም ከሚሉ ሰዎች አይደለም ባይዘወይ ይጠቀሙ፣ ግን በልክ ይሁን ጥቅማቸው በልክ አድርገው ሰዎችንም የማይጎዳ ይሁን ነው ዋናው ነገር። ወደ ሀቢባ ስንመጣ ደግሞ ሀቢባ አብዛኞቹ የግል ጥላቻ ስላለባቸው ብቻ ነው የሚያቀረሹባት፣ ቅናት አለባቸው ምናምን በቃ እሷን በምን ጣላት የሚል መንገድ አላቸው። ያ ማለት ግን ሀቢባ ጥፋት የለባትም ማለት አይደለም። በአሁኑ ኃይለኛ ጥፋት አለባት። ጥፋቷ ምንድነው ካላችሁኝ ሌሎቹን አስገብታ እንደዛ አይነት ኬዝ ሲፈጸር የምታስገባው በቪዲዮ አስገብታ እያፋጠጠች ነው የምጠይቀው። እሷ ግን እያስተባበለች ሚኪ ጓደኛዋ ስለሆነ ብቻ በሚፈልገው ልክ ነበር የምጠይቀው የነበረችው። እሱ በሚፈልገው ልክ አለፍ ሲል ደግሞ እኛ ጓደኞቹ ተጋግዘን ተባብረን ከዚህ በፊት አስታውሳለሁ። ቲጂ አገልግል በነገራችን ላይ ሚኪ ሰው እርዳ ብሎ ሰጥቶት ነው እየረዳ የነበረው። ቲጂ አገልግል እራሷ ሰርታ ጋግራ ብልታ ሰርታ ወጣ ሰርታ ምስኪኖችን በየቤተክርስቲያኑ በየመንገዱ ጎዳና ስታበላ ነበረ። ለሷ ሲሆን ንብረትሽ ሲጥሽ ክፈይ የተባለች ለሱ ሲሆን ጓደኞቹ አሰባስበውለት የሚከፍለው ምክንያት ምን እንዴ? ራስ እኮ ነው የነገረን እኮ እዚሁ ላያችን ላይ ተቀምጦ እኮ 2 መኪና ስንት ቤት አለኝ ብሎ ሲነግረን የነበረ ሰው ነው። እንደዛ አይነት አደጋ ኃላፊነት የጎደለው ቪዲዮ የላኩልሽ ነው አይደል? ኃላፊ ድራማ ጀምራለች እኮ ሳውን ፋኖ ደብድበው አንዴ ማሪ እኔ አይልሽ ሚኪ ኃላፊነት የጎደለው ስራ ራሱ ከሰራ ኃላፊነት የሚወስደው ራሱ ነው፣ ህዝብ አይደለም ይወስድለት። ኃላፊነት የጎደለው ስራ የሰራውን ስራ ራሱ ነው ማስተካከል የሚችለው፣ ራሱ ነው ገንዘቡንም ሸጦ ቢሆን ምን መጨረሻ ላይ ብለህ ትናንትና ለጆከር ጋር መኪና በቃ ልትሸጥ ተጨረሰ። ቀስ በአንነት ነው የምትቀርበው። ወዶ ሳም በግዱ ነው ከፍሎ የሚሸጠው። የምን ልብ አድርጉልኝ ነው ስቅስቅ ብሎ ባለቀሰ የዋህ ምናምን የዋህስ አንቺ ነሽ፣ የዋህስ እኔ ነኝ። የዋህስ እዚህ ያለች ደነዚ ቅመም የምትባለው የመዳም ቅመም እቺ ሰገጤ ቤተሰቦቿን አንድ ቀን እኔ እንኳን ፈጣሪ ይመስገን እዚህ ላለው ወጠንሻ ከፍዬ አላውቅም። እኔ ብሬ ካወጣው ለምስኪኖች ነው ብሬ ካወጣው ለዛ ለሞተ ለለት ዴፍ ነው ማወጣው። እናቴን ኢንሳኝ ለምናንም ወጠንሻ እዚህ እንትን ስላለ ምናምን አውጥቼ የምሰጠው አይደለም።
እኔ ለየት የሚያደርገኝ የራሴ ቅመም ነኝ። የመዳም ቅመም ሳልሆን የራሴ ቅመም፣ አረብ ሀገር የምኖር የራሴ ቅመም ነኝ። ገንዘቤን ለማንም አላባክን፣ ለማንም ወጠብሽ አላባክንም። ፈጣሪ የተመሰገነ ይሁን። ግን አብዛኞቹ ግን ቆዳ ናቸው። እግዚአብሔር ምስክሬን። እኔም ጭራሽ ሚኪዬ አይዞ የኔ አንዷ ምን አለች ተበልቻለሁ ብላ ኢማጂን እንግዲህ ሀቢባ ቤት ገብታ ቦምባስቲክ ገንዘቧ ከተበላችው ውስጥ አንዷ ናት እንግዲህ ሚኪዬ በጣም ይቅርታ አድርግልን፣ እንደዚህ እንድታለቅስ ምን እንኳን አንፈልግም። እኔ ስታለቅስ በጣም እኔም ራሱ እንትን አረዳለሁኝ ሀቡዬ ባንቺ ስም አስገባለሁ ምናምን አለች። እግዚአብሔር እንግዲህ አስበው፣ ተበይው ይቅርታ ጠያቂ ሲሆን ተበይው በይ ወንጀለኛ ሲሆን አስበዋል። ይሄን ያክል ደደቦች ናቸው ማለት ነው። ሀቢባ ደግሞ በዘመድና በጓደኛ ምናምን ነው የምትሰራው። ይሄ የተረዳሁት እኔ እሱ ነው። ምክንያቱም ሌሎቹ ስትሆን ጥግ ድረስ የምትከራከር ጥግ ድረስ የምታፋጥጥ ሴትዮ እሱ ጋር ደርሳ የሆነ ሽፍንፍን ጓደኛቸው እንደዚህ ይሄ ፓርቲዋ ጥፋት ነው። ከዛ በተረፈ ግን ሀቢባ ጥፋቷ ምንድነው? ማስታወቂያ ራሱ ስትሰራ አንድ ሰው ሂዶ ፀጉር ቤቱ ላይ ሂዶ ተሰርቶ መጥቶ እኔ ሂጂ ፀጉር ቤት ተሰርቼ መጥቼ ፀጉር ቤቱ ጥቅም እንዳለው ካወቅኩኝ ጥሩ ስራ ካላቸው ብቻ ነው ልትሰራ የሚገባው እንጂ ብር ስላገኛችሁ ብቻ አጋተሶች፣ የቲክታክ ፌመሶች ባዮች ቲክታክ ነገ ሊዘጋ ይችላል። በነገራችን ላይ ሰውን ባጎዱ እናንተ ያልተጠቀማችሁበትን ነገር ባሰሩ ለገንዘብ ብቻ ብላችሁ ባሰሩ ባይ ነኝ። ከዛ በተረፈ ሀቢባን አብዛኛው ሞር ዝም ብሎ የሚረግጣት አሁን እነ ጆከር እነዚህ ጉግ ማንጎጎች ሀቢባን ብቻ ነው የሚረግጡት። ሀቢባን እየረገጡ ሚኪ ከጎንነን ይሉታል። ይህ በጣም ድድብና እኮ ነው። ዋናው ብሩ ዋናው ታርጌቱ ብሩ ያስበራው ገንዘቡ ልጆቹ ገንዘብ እንዲበላ ያደረገው ሚኪ ሆኖ ሳለ ሚኪን ከጎንነን አይዞ አታልቅስ፣ አማራ አያለቅስም፣ አማራ ምንም አይመለከተውም። እዚህ ጋር ባይዘው ሚኪ አንድ የአማራ ህዝብ አልወከለውም። ምስኪኑ ገበሬ የአማራ ህዝብ ንጹሁ የአማራ ህዝብ አካባቢው ላይ መከራና ስቃይን እየተቀመሰ ያለው በሚኪ አይለካም። ምድር አጋስስ አማራና ዝም ብላችሁ ባገኛችሁት አጋጣሚ አማራ መደበቂያ ታድርጉት። የአማራ ገበሬ ምን አገባው? መከራውን ያላ በድሮን እየተጨፈጨፈ ያለ ህዝብ አንድ ቀን እንኳን ሚኪ ወቶ ድምጽ አልሆነለትም። በነገራችን ላይ እድሜ ዘላለማችሁ ታቀረሹና ትበሉና ተጨረብሩና በአማራ ስትደበቃላችሁ። የፈረደበት የአማራ ህዝብ ማለት ነው። ገባ ቦምቢ? ይሄንን ነው ያደረጉ ያሉት እነዚህ አጋሶች። ለይማ አካሉ ሚኪን ራስ ማዋደ ዋናው ታርጌት ገንዘቡ እንዲበላ እንዴ ደግሞ የለም። ልክ ይሄ ሲመጣ ወጥቶ ዱባይ ገባና እንዴት ምክንያቱም አብዛኞቹ ራሱ የሰፈሩ ልጆች ምናምን ናቸው። አንዱ ሲናገር የሰማው ወደ 300 ምናምን ሺህ ብር አውጥቻለሁ አለ። ኢማጂን ያንን ብር ከየት እንዳመጣው መከራውን ተሰቃይቶ ያመጣው ገንዘብ ነው። እንግዲህ የሰፈሬ ልጅና አንቺ እዚህ ቅርብትዩ ብታሰባስቢለት እኔ ሲመጣ አልፋታው ማለት ትክክል ነው። ላቡን ጠብ አድርጎ ያመጣውን ገንዘብ ካስበላ በኋላ ዱባይ የሄድኩት ሴትዮዋን ልፈልግላችሁ ነው። ምን ማለት ነው? ሴትዮዋን ልፈልግላችሁ ነው። ዱባይ እኮ አንዲት ቀበሌ እኮ አይደለችም እኮ በነገራችን ላይ እንዴ ይሄ ሰውዬ ሻሻ ሲያደርግ የኖረ ሰው ነው። ሻሻ እያደረገን መቀጠል ነው ይፈልግ። አስቱ ደቂቃሽ አልቋል። እባክሽ ታርጊ ደቂቃሽ አልቋል። ታኔ ተራሽ አይደለም እኛም እናውቃለን። ተራስ ተጣብቅ ታኔ ያወራሽ ነበር እኮ ለኔ ደፍናለሽ ለካሊ መመለስ ራስ ሞራን የለሽ ማለት ነው። የራሴን ሐሳብ ነው የተናገርኩት። መረጃ የምትናገረው የተሳሳተ መረጃ አለሽ። ኦኬ የተሳሳተ መረጃ አለ። በመጀመሪያ ደረጃ ሚኪ ቆይ ሪቮ አንዴ ሚኪ ማንንም እርዱኝ ያለው ነገር የለም። እከፍላለው እኔ ነው ያለው። እከፍላለው ግን ስሜን በየቦታው ሃኒ ጠበቃቱኝ ማርያምን ይደብራል። እኔ እንዳንቺ ነው። ቆይ አንዴ ዳውራ ሃኒ አታውቂኝ። እኔ ከፈለኩ ነው የምትማውጂ። ለምን ልጨርስ? እሺ ልጨርስ ነው ታወሪያለሽ። አትማውጪ ሰውን ልጨርስ እኮ 24 ሰዓት ነው የምታወሪው። እንገባራሱ ያወራሽ ነበር። አንዴ ሄለን አንዴ ሚዩት አድርጊ። በነገራችን ላይ ሚኪ የማንንም ድጋፍ የፈለገ ልጅ አይደለም። ማንንም እርዱኝ ያለ የለም። እንደ ጓደኝነት ሀቢባም እንደ ጓደኝነት እረዳሃለሁ ብሎ እያንዳንዳቸው አሉት እንጂ እርዱኝ አላለም። እከፍላለሁ እኔ መክፈል እችላለሁ አቅሙ አለኝ። ትናንትና እየሰማችሁ ከሆነ 15,000 ሰው ቁጭ ባለበት በስነስርዓት ተናግሯል ሚኪ ካለቀሰ በኋላ ማለት ነው። ያለቀሰው ምክንያቱ ምንድነው? በየቤቱ እየሰደቡኝ ነው፣ በየቤቱ ሌባ እየተባልኩ ነው፣ እባካችሁ ተውኝ። ያለቀሰው ለምን ትሰድቡኛላችሁ ነው። አሁን ለሱ እዘኑ ነው የምትዩ? ምንድነው የምትዩ? እኔ እዘኑ እያልኩ አይደለም። ነፍሴ ሚዩት አድርጊና ሀሳብሽን ትገልጫለሽ። ያንቺን ሀሳብ እንድደግፍ እንዳትጠብቂ። እኔ እያልኩ ያለሁት የማንንም ድጋፍ አልጠየቀም። አማራ የሌባ መደበቂያ ነው እንዴ? አቦ እናሽ ትበላ። ሚዩት አድርጊ አቦ። ልጨርስና እንዴ እንትን ትያለሽ። ታደቢ ሃኒ እግዚአብሔር ይደብርብሻል። በስነ ስርዓት
ኦኬ ሚዩት አርጊ። ሚዩት አርጎ ተለላውራ ምን ሆናችሁ ነው? ቅንዝር አለባችሁ እንዴ? በቃ የማንንም አልፈለገም። የፈለገ ይረዳዋል፣ ያልፈረገ አይረዳውም። በቃ ዛሲት የፈለገ ጓደኞቼ ናቸው ብሎ ያለው የሚሉት ከሆነ ይርዳ። በቃ እንደማንኛው ተሸውዷል። ገንዘብ የለውም። ለምን ይረዳል? ለምን ይረዳል? ገንዘብ የለውም። ገንዘብ የለውም። መብቱ ነው። ጓደኛሽ ለምን ሀኒ በቲጂ ሰዓት እንደዛ አላልሽም? በቲጂ ሰዓት አንቺ ራስሽ ለምን እንደዛ አላልሽም? ለምን ይረዳል? ቆይ ሰው በከፈለው ምንድነው? ጓደኝነት ነው አይደል? በቃ ማገዝ ጓደኝነት ከሆነ የምታግዘው ሚዲያ ላይ መውጣት አይጠበቅባትም። እንደዛ ላይፋቸው የተበጠበጠውን ማሰብ አለብሽ። ምን ሆነሽ ነው አንቺ? አትንጫጩ ኖ አትንጫጩ አትበይ። እነዛ ልጃቸውን ትምህርት ቤት ሳያስገቡ አንድ ሰከንድ ስጭኝና አውርቼ ሚዩት አደረጋለሁ። ሃኒ ሰውን እየመወች የሆነ ደግና እሺ አንዴ ገናትሽ ነው ጥንባታም አትማወጪኝ። እናትሽ ትበዳ ቅማላ። ምን አባሽ ጥንባታም ትኛለሽ? ውሻ ዴ ስነ ስርዓትሽ ነው እንጂ ሄለን እንከባበር። ምን ትሽለጠለጫለሽ እንዴ? በቃ ሚኪ የማንንም እርዳታ አልፈለገም። ወዶ የሚረዳ ካለ ደግሞ መብቱ ነው፣ ይርዳ። ይሄ ምንም እንትን የለውም እኮ ማንም ሰው በፈለገው ልክ ነው። ለምን ሰው ትረዳላችሁ ብሎ ጓደኞቹ ናቸው፣ መብታቸው ነው፣ ይርዱ። ማንም ሰው ተሸውዷል። አንቺ ቅማላም ግማታም አርፈሽ ተቀመጪ። ሀኒ አትሳደቢ፣ በቃ ቁሚ ተይ። ኦኬ ጓደኛ አላችሁ ቦምባስቲክ አንተ ጓደኛዬ ነህ አይደለ? እኔ አንተን ብረዳ በሆነ መንገድ ብረዳ አንተ ሰው ተነስቶብሃል፣ አቅሙም ይኑርህም አይኑርህም ለአንተ እኔ ሰፖርት ማድረጌ ምንድን ነው ክፋቱ? ለአንተ እንደ ጓደኛዬ ላስረዳሽ አንዴ። አንቺ እናትሽ ትበዳን ያልሽኝ አንቺ ጥንባታም ሻለ እናቴን እንዳሰድብሽ ግማታም ከኔ ጋር ነው ያወራሽው አይደለ? ስነስርዓትሽ ነው ይደረዳልና ከኔ ጋር ነው ያወራሽ ያለሽ አንዴ እናትሽ ትበዳም ልትሳደብያለሽ ጀብድ ማሰብ ይሱታ ይደረዛ ጥንባታም የእናቴን ጦስ ጥንብዛት ደሽ ገደል ግቢ አናዝራችን ነው ስትከበሪ አንቺ የበላይ ሆንሽ እንዳይመስልሽ ቅማላም ሻይ የሸርሙጣ ልጅ አንቺ ሸርሙጣ ልጅ እዛች ተጀረዛ ቦርኩሽ እናትሽ ግማታ። አንዴ አትነቃቀሉ። እንደዚህ አይነት ነገር ተገቢ አይመስለኝም። ተረጋጉ። እኛ ጥርጣሬ ውስጥ ነው ያለነው። ሀኒ መከራከር ትቻለሽ፣ መብትሽ ነው። ግን ደግሞ ሌሎቹም እንዲያወሩን እድል እንስጣቸው። ችግር የለውም። ኦኬ ህሊና ቀጥይ። አንቺ በቃ ተው አትወራረዱሽ። ህሊና ቀጥይ። እሺ ታወራለሽ። ህሊና ታወራለሽ። ቡላላ ችግር የለውም። ትተንፍስና አስናፍ ተንፍሳለህ። አብሽር ቡላላ። ኦኬ ቀጥይ ህሊና ቀጥይ። ቶሎ በአውቶማቲክ ያርገው። አንቺ ተዘሻል። እሺ ቦምቤ የምጠይቅ ጥያቄ እቺ ሴትዮ ማለት ነው ከዚህ በፊት መብረቁ እንትን ብሎባት ነበረ፣ ማስታወቂያ ምናምን ብዙ ነገር ሰርቶባት ነበረ ምናምን። ይሄ የሚያውቁ ከሆኑ ሁሉም ያውቃሉ ተብሏል። ይሄ የሚያውቁ ከሆኑ እንዴት ነው ፀጉር ቤት ሲዶ ያስተዋወቁላት? ሚኪ እንደዚህ ማስታወቂያ መስራት የገባው የመጀመሪያው ጥያቄ ማለት ነው። ሲቀጥል ደግሞ ሚኪ አሁን እርዱኝ አላለም። የኢትዮጵያ ሕዝብ እርዱ የለኝም አላለም። የረዳ ይረዳዋል፣ ካልፈለክ ደግሞ አትረዳውም። ሁለተኛ ደግሞ እሷ ቴሌግራም ላይ ገብታ ሴትዮዋ እኔ ወስዳቸዋለሁ ብሩን አስገቡልኝ ብላ በአካውንቷ በሴትዮዋ አካውንት ነው የገባው። አሁንም ሄደን ቼክ አድርገን ብሩ ወጥቷል ብለዋል አይደለ? ያስገቡት ሁሉም የተበሉት በሚኪ አካውንት ሳይሆን በዋና በሴትዮዋ አካውንት ነው ያስገቡት። አሁን እኮ ይሄ ከ52ቱ ጋር ምንም አይገኝም። 52ቱ በፊት ነው ማነው ተስፋ ያደርጌ ምናምን ተሸውደውበታል፣ እነሱም ያውቃሉ። ይሄ ደግሞ የድራይቨሮቹ ብቻ ነው የሹፌሮቹ ብቻ ነው። ሴትዮዋ አትመልስለት ስትል መጣ ዱባይ። ከዚህ ስመጣ አገር ወጣልሽ ከዱባይ ተባለ። ከዛ እሱ ወደ ኋላ አላለም። በቃ ተሸውጃለሁ፣ እከፍላቸዋለሁ፣ መኪናዬን ሽጬ እከፍላለሁ፣ ከጎደለብኝ ደግሞ የኔ የሆናችሁ ጓደኞቹ ትረዱኛላችሁ ነው ያለው። ይሄ ቦምቢያው ምንድነው ጥፋቱ? ህሊናዬ 50 ምናምን ሚሊዮን የድራይቨር ብቻ ነው የሹፌሮች ብቻ የተቀራጠፈው? የድራይቨሮች ይኸውልህ የ7 ድራይቨሮች 100 ሺህ ብር 200 ሺህ ብር የሚከፈላል። 1 ሚሊዮን 300 ምናምን ሺህ ነው የሚኪ ማለት ነው ማስታወቂያ የሰራው ሚኪ የተበሉት። በቴሌግራም የሴትዮዋም ድምጽ ልካልናለች። ሴትዮዋም አዋርታቸዋለች። ከዛ በዚህ ብር አስገቡ ብላቸው ንግድ ባንክ አሁን ሄደው ቼክ ሲያደርጉ ልጆቹ ወጥቷል ብሩ ተባለ። ሁሉም ያስገቡበት በንግድ ባንክ ነው፣ በሚኪ አይደለም። በሴትዮዋ ዋናዋ ሴትዮ ነው ብሩ የገባው።
ሴትዮዋ ግሩፕ ላይ ገብታ ግሩፕ አስረው አውርታቸዋለሽ እሺ ብለዋታል። ገባ አይደለ? እሱ ምንድነው የተሸወደው? እኔ አንድ ሚኪን ያልተቀበልኩት ነገር ቦምቤ ምን መሰለ፣ ሴትዮዋ ከዚህ በፊት ሌባ ከሆነች እነ መሲ ብርጅስቶን ሄደው እስከ ቤቷ አዋርተዋታል ከተባለ እንዴት አላወቀም? ለምን ማስታወቂያ ሰራ የሚለው ብቻ ነው ሚኪ የሚያጠራጥረኝ እንጂ ሁሉም እኮ ይሰራል። ቲክቶከር ታውቃለህ፣ ሁሉም ይሰራል። ዋናው የምታየው ገንዘብ ላይ ነው። ግን እሱ ለምን ሰራ? ሀቢባ ራሱ እንዴት ማስታወቂያ ሰራች? እቺ ሴትዮ ሌባ ናት ተብላለች። ከዚህ ከ3 ዓመት በፊት 52 ሚሊዮን ከመቀሌ ከጎንደርና ከወሎ ምናምን ከሸገር ሰዎችን አጭበርብራለች። ካናዳ ወስዳቸዋለሁ ምናምን ብላ ማለት ነው። ሌባ መሆኗ ከታወቀ መብረቁ ከዚህ ከ3 ወር በፊት ይዞት ነበር ይሄን ኬዝ። እንዴት ሌባ መሆኗን ካወቁ ለምን ሰሩ? እቺ ሴትዮ እንዴት አትታወቅም ወይ? ከዚህ በፊት ተለጥፋ ነው ሌባ መሆኗን እነ ተስፋዬ ምናምን አድርጌ ያውቃሉ። ውሹዬ ሄዳ ማስታወቂያ ስትሰራ እንዴት እቺ ሴትዮ አታውቃትም? ይሄ ነገር ነው የሚያጠራጥረው እንጂ ይሄ ማስታወቂያ ምናምን መስራት እኮ ቦምቤ ማንም ይሰራል። ሁለተኛ ደግሞ እሱ አልካደ ለምሳሌ ማስታወቂያ መስራት እንዴ አይቻልም እንጂ አንደኛ ነገር ማስታወቂያ የምትሰሪው ላመንሽበት ነገር ነው እንዴ ማስታወቂያ መስራት ይችላል በሚለው ሴትዮዋን እኮ ባትቀርብ ሴትዮዋን አቀርበው ግሩፕ ላይ እኮ አይደለም ሴትዮዋን አንደኛ ነገር ማስታወቂያ ስትሰሪ ሰዎች ብር ከፍለው ህይወታችንን እናሻሽላለን ብለው ወስነው ቤትም ሸጠው የሚሆን ተበድረውም ተበዳድረውም ከየትም አምጥተው የሚከፍሉበት ነገር ነው። ሁላችንም እናውቀው ነው። ኢትዮጵያ አሁን ያለንበት ወቅታዊ ሁኔታ ይታወቃል። ኢኮኖሚው በአፍጢሙ የተደፋ ነው። ሰው በድህነት ነው የሚኖረው ይታወቃል። ይሄን ነገር ሲያደርግ ብዙ ሰዎች ሚኪ ተጽዕኖ ፈጣሪ ስለሆነ እሱ ተከትሎ እንደሚመጡ ያውቃል። ለዛም እኮ ነው በሱ በኩል ማስታወቂያ እንዲሰራ የተደረገው እንጂ ማንንም ራንደምሊ አንድ ሰው ይዘሽ ሄደሽ እንደፈለግሽ እኮ ማሰራት ትችላለሽ። እንደዛ የሚቻል ቢሆን ነው። ግን በሚኪ በኩል የተደረገው ግን ተጽዕኖ ፈጣሪ ስለሆነ ነው። ሁሉም ሰው ያዳምጧል ተብሎ ነው። ስለዚህ እሱ ማስታወቂያ የሚሰራ ከሆነ አላቃትም ምናምን የሚባል ነገር አያስፈልግም። በቃ ያቃታል፣ ይተዋወቃሉ፣ ማንነቷን በደንብ ያቃታል። ግን አሁን አላቃትም ብሎ መሸምጠጥ አይችልም። ለእያንዳንዷ ነገር ኃላፊነት መውሰድ አለበት። ሰዎች ብር ነው የተበሉት። ይሄ ዝም ብሎ ቀልድ አይደለም። ማስታወቂያ የተሰራው እንደዚህ ከፍላችሁ ሂዱ ለሚል ነው። ሌላ ታሪክ የለውም። ሰው ብር ነው እየተበላ ያለው። ሰው ነገ ከነገ ወዲያ ተጠያቂነት እንዳለ ያውቃል፣ በደንብ ጠንቅቆ ያውቃል። እሱ በዚህ ጉዳይ ላይ ከሌለበት በደንብ ጠንቅቆ የዚች ልጅ አድራሻዋን ይዞ በደንብ ያስይዛት ነበር። የጉዳዩ ባለቤት ስለሆነ ብሩ ገና አልተከፋፈሉትም። ይዘውታል። አሁን 50 ምናምን ሚሊዮኑን ይዘውታል። በእጃቸው ነው ያለው። ሴትዮዋ ሚኪ፣ እቺ ሀቢባ፣ የተወሰኑ ሁለት ሰዎችም አሉ። አንድ ላይ ነው ያሉት። የጋራ ብር ነው ተይዟል። ብሩ ሰው የሚነፋረቁ ከሆነ ኢትዮጵያውያን ከባነኑ ይመለሳል ተብሎ ነው የተያዘው። ሚኪ እኮ በሙቀት ሰዓት እኮ ነው በይሄን ጃኬት አርጎ እኮ ነው ብርድ እያሉ የነበረው። ያውም ዱባይ ላይ ተቀምጦ ማለት ነው። ፍርሃት ውስጥ ነው የገባው። ለምን ፊቱ ላይ ሁሉም ሰው ያያል አይደል? እሱ እኮ ሚኪ ቦምቤ 52 ሚሊዮን አጭበርብራ የተባለ ሴትዮ፣ በዛ ላይ ደግሞ የነውሽዬ በጣም ብዙ ብር በልቷል የተባለ ሰው ካንተ ጋር ሰርቷል ሲባል እንዴት ነው የማደነግጠው? ቢያንስ አንተ ንብረት አለ፣ መከራና አይተ ያለማው ንብረት አለ። ገባህ አይደለ? ሴትዮዋ እስክትያዝ አብረ ሰርተሃል ተብሎ በማታውቀው ነገር እኮ እስር ቤት መግባት ራሱ እኮ ቦምቤ ያስደነግጣል። አንደኛ ነገር ልጁ ራሱ ሀቅ እንደሌለበት የሚያስታውቀው ዱባይ ላይ ሆኖ ያ ሁሉ በቃ ሀራ መሬት በይው ወይ ደግሞ አፋር በይው ዱባይ ሙቀቱ ታውቂዋለሽ። በዛ ሙቀት ላይ ፍሪጁን ለኩሶ ብርድ ሲሎን ያየ ነው። ምክንያቱም ጉዳዩ የሆነ ነገር ከሆነ እሱ ሆቴል ነበር እኮ ቦምቤ ሆቴል ስለነበር ኤሲው በጣም ነው የሚበርደው አለ። ጥያቄ መጠየቅ ይቻላል? አይ ቆይ ትጠይቂናለሽ። ቆይ ችግር የለውም። ሁላችንም ያው እዚህ እየተማርን ያለ ነው። እኔም እየተማርኩ ነው። ኦኬ። ስለዚህ ያ ስለሆነ እሱ ጉዳዩ ባለቤት ካልሆነ በዚህ ሰዓት እንደዚህ ብርድ የሚያስብለው ነገር የለም። ኦኬ። ቁርኝ ይቀጥልና ቶም ይቀጥላል። ከዛ አንቺ ትቀጥያለሽ። ችግር የለውም። እስቲ ግፋ ቶም። ማን ነው ቁርኝ? ስራ ሊገባ ስለሆነ ሁለት ጥያቄ ለመጠየቅ ነው። ያው እኛ ስራ ሊገባ ነው። እዚህ ምን ቆፍረው ይቀበሩን አይደለም? ወይ እነሱ የቤት ልጆች ስለሆነ ይቆዩ። እሷ ትተንፍስ ልጅቷ። ኖ አይሆንም። ሁለት ጥያቄ ነገር አይሰራም። ቁጭ በያለሽ አዳም። እሺ ስራ ሊገባ ነው። 5 ደቂቃ ቀጥል። አንተም ስራ ሊገባ ነው። አዎ። እና ባይ ዘ ዌይ ይሄ ነገር በጣም በጥናትና በጥበብ እየሰሩ ያሉ ሰዎች ናቸው እነዚህ ሰዎች። ሀቢባም ሆነች ሀቢባ ያው የህዝብ እጅ ላይ ሲጥላት አሁን ድምፅህን ሞቅ አድርገው ጓደኛ። እሺ አሁንስ ህዝብ መንቃት ካለበት በትክክል ትልቅ ማሳያ ነው አሁን ያጋጠማት ነገር። ምክንያቱም በራሷ ሰው ነው ጠልፎ ይጣላት። ለሱ የመቆርቆር ስራ ነው እዚህ ጋር ስናይ የነበረው። ሌሎች ላይ ምን አይነት ስራ ስትሰራ እንደነበረ ሰዎች እንዴት እንደሚያመሰግኗት ሀቀኛ እንዴት እንደምትመስል
ለረጅም ጊዜ ስንከታተላት ምንም የማያስነቃ ስራ ነበር ስትሰራ የነበረው ሀቢባ እስከዛሬ። አሁን ግን ሁለቱም ጥናት አድርገው ነው የመጡት። ከናድንም ደግሞ አሪፍ ገንዘብ አሪፍ ጨላን ህዝብ እያመናት ስትሰራ የነበረቻቸውን ስራዎች በጠቅላላ ገደል የከተተችበት አጋጣሚ በሚኪ ምክንያት ነው። እውነቴን ነው የምላችሁና እነዚህ ሰዎች ደግሞ የመደራጀታቸው ሚስጥር ምንድነው? 130 ምናምን ሰው በዛ ደረጃ 30 ሺህ ብር ከተበሉ ያ የተበሉትን ገንዘብ ደግሞ አንድ ሰው እኮ ገንዘቡን ተበልቶ ምን አይነት ሪአክሽን ምን አይነት ስሜት እንደሚኖረው እንዴት አድርጎ ህዝብ ፊት ቁጭ ብሎ ፍረዱኝ ዳኙኝ ብሎ ሲመጣ ምን እንደሚመስል እናውቀዋለን ሁላችንም። እዛ ጋር ግን የ130 ምናምን ሰው ድምጽ ታፍኖ ተዘረፍን ብለው የመጡ ሰዎች ራሳቸው የነ ሀቢባ ሰዎች ናቸው፣ የነ ሚኪ ሰዎች ናቸው። በቃ ይሄንን ነገር እንዴት አድርገን ነው ህዝብ ጆሮ ጋር አድርሰነው ድራማውን በደንብ ተውነን ሰዎችን አሳምነን ተረስቶ ተድበስብሶ እንዲያልፍ ህዝቡ ራሱ ይቅር እንዲለን ገንዘብ ተበላን የሚሉ ሰዎችን አሰልጥነን አምጥተን እዚህ ጋር ሳይበሉ እነዚህ ሰዎች ድራማቲካሊ ስራቸውን እየሰሩ ነው። በቃ ሚኪዬ ቶ ያንተንም በማየት አንፈልግም ሳታውቅ ነው እዚህ ነገር ውስጥ የገባኸው ብሎ ሲናገሩ እነዛ ሰዎች የ130 ሰው ቮይስ ነው እነዚህ ሶስት ሰዎች ይዘው መጥተው ገንዘባችን ይበላ ብለው በላያቸው ላይ ሚስማሩን ያጠበቁት ማለት ነው። ስለዚህ እነዚህ ሰዎች ማን ናቸው ብለን ስናስብ ቀጥታ የሚሄደው ወዴት ነው? እኔ በቃ እነሱ ናቸው አሳጎርጋሪ ዘንድ ያወጣል ነው የሚባለውና ሀቢባና መሰሎቻቸው ናቸው እዚህ ጋር ተቀናብረው እየሰሩ ያሉት። 130 ሰው አሁንም ገንዘቡ የት እንደገባ ማወቅ ይፈልጋል፣ ግን የሚዲያ ቻንስ ገንዘባቸው የተበላባቸው ሰዎች ኢንቫይት ራሱ ሲልኩ እንዲገባ አይደረግም፣ ብሎክ ነው የሚደረጉት እነዚህ ሰዎች። ኢቭን እነዚህ ሰዎች አሁን ቻንስ ቢያገኙና ሚስተር ቦምባስቲክ እስኪ ይሄ ገንዘብ ጉዳት የደረሰባቸው ገንዘባቸው የተበላ ኑና እኔ ቤት እንወያይ ያለው ነገር ምንድነው ሚኪ ምንድነው ያላችሁ ብለህ ብትጠይቅ እርግጠኛ ነኝ ተንጋግተው መጥተው የልባችንን ስለተረዳህ እናመሰግናለን ብለው ወደ ራሳቸው ሐሳብ የሚሄዱት። ስለዚህ አሁንም ድራማውን በደንብ አድርገው እነሱ እየሰሩት ነው ያሉት። የኢትዮጵያ ሕዝብ ደግሞ በቀላሉ እንደሚሸወድና ሾርት ሜሞሪ እንደሆነ በደንብ ያውቁታል። ምክንያቱም በዚህ ላይ ሌላ አጀንዳ ነገር ይመጣል፣ ይረሳል። ይሄ ይታወቃል። ከዛ ሌላ ነገር ያመጣሉ የራሳቸውን ኑሮ። ግን እነዚህ ሰዎች እያሻሻሉ ነገ ሀቢባና ሚኪ ሚሊዮነሮች ተብለው ጭራሽ በአደባባይ ሽልማት እኛው ነን። እኛ ኢትዮጵያኖች ህዝብ ማለት የህዝብ አካሎች ነን። ምክንያቱም ሁለቱንም አሁን እያመለክን ነው። የተወሰነን ሰዎች እያየናችሁ ነው። እነሱን ስላመለክን ልክ የሆነ ከሰማይ ጠብ የሚል ነገር ያለ ይመስል ለሀቅ ብንቆም ምን አለበት? አንዳንዶቻችን ንቁ እስከ መቼ ነው እየተበላና ያደገደግን የምንኖረው? እውነት እንነጋገር ከተባለ ስለዚህ ሀቢባና ሚኪ በጣም በጥበብ ነው እየሰሩ ያሉት። መጀመሪያ የመጣ ቀን ምንድነው ያለው? በቃ ይሄ ነገር ኢትዮጵያ ህዝብ ይወቅልኝ፣ ካሁን በኋላ ግን ይሄ ነገር አይደገምም። ግን በቃ ችግሬን ተመልክታችሁ ከጎን የምቆም የምትችሉ ከዚህ ነገር አውጡኝ። ኢንዳይሬክት ምን ማለት ነው? እርዱኝ ማለት ነው። ያን ሁሉ ገንዘብ በልቶ ሲያበቃ እንደገና ተጨማሪ እርዳታ ተሰብስቦ ወደ እሱ አካውንት ልንከት ነው ማለት ነው። ስለዚህ ይሄ አንዴ አይደለም የገደሉት የኢትዮጵያን ህዝብ፣ ደጋግመው ነው የገደሉት። 2ም 3ም 10 ጊዜም ሊሆን ይችላል። እና አንድ ሰው በትክክል ስለ ቲጂ አገልግል እናውራ ከተባለ ቲጂ አገልግል መኪና አለሽ ቤት አለሽ ሽጪና ክፈይ ነው የተባለችው። ሚኪ ግን ቤትና መኪና አለ ሽጥና ክፈል ሲባል የምንጮኸው ራሳችን ነን። ልክ የኛ ገንዘብ የተነካ ምን አስጠንቅሎብን ነው እንዴ? ለምን ደሞ አናውቀው? አያውቁንም እኮ እነዚህ ሰዎች መፈጠራችንም ትዝ አይላቸውም። መንገድ ላይ ቢያገኙ ቡና ጋብዙንም። ለምንድን ነው ከሀቅ ጋር ማንቆመው? ስንቴ ነው ኢትዮጵያ ህዝብ የሚበላው? እኔ በኩሌ ስለማላዋጣ ችግር የለብኝም። እዚህ ውስጥ ግን ለነሱ ማደግደግና መሽለቅለቅ የምትፈልጉ ተሽለጥለጡ፣ ነው አይመለከተኝም። ነገም ሌላ አጀንዳ ይዘምጣሉ፣ ኪሳቸው ነገ ይገባሉ። ለኤንድ ኦፍ ዘ ዴይ እነዚህ ሰዎች ላቦሮች ናቸው። በቃ ሚሊዮነሮች ተብሎ እኛውን እንሸልማቸዋለን ደግመን። ናች መናገር ፈልጌ ነው። ቦምቡዬ አመሰግናለሁ። ቴንክ ዩ ሪቮ። እስቲ አንድ አድማጭ መስመር ላይ ያለ ቶም ይቀጥልና ያ ቶም የለም ቶም ፍራሹን ይዞ ነው ለሌላ ረብሻ አለ እዚህ ይለፈኝ
እኔ ጥያቄ አለኝ። ያ አማራ አንቺ ቀጥይ። ማነው አማራ ቀጥይ እስቲ አንቺ ተንፍሽ። የኔ ጥያቄ አይደለም ትጠይቂናለሽ። እኛ ለራሳችን ችግር የገባን ሰዎች ነው። እናንተን አይደለም የምጠይቀው። በዚህ በ3 አመት ውስጥ አብይ አህመድ ከመጣ በኋላ ነው 2 ቤት 3 መኪና የገዛውና እንካሙ ምንድነው? ስራው ምንድነው? በዛ ላይ ደግሞ የአቢባ ባህል አቢባ ነው ወረበር ስሟ እንደሆነ የሷ ባል አማራ ነኝ ማን ይነካሻል ጎንደር ነኝ ሲል ነበረ። ይሄም ወጥቶ እኔ አማራ ነኝ ያቶ ከሌ ልጅ አማራ ነኝ ማን ይነካኝ ነው ሲል ነበር። አማራ የሌባ መደበቂያ ነው እንዴ? አዳሜ ሲዘርፍ ለፋኖ ሰጥቷል እንዴ? ስለዚህ አማራ ውስጥ መደበቅ አይቻልም። ምድረ ሌባ ሁሉ ማለት ነው። እና ማለት የዚህ ልጅ እንካሙን ማወቅ ነው የምፈልገው። ኬት አባቱ አምጥቶ ነው ባለ 2 ቤት በኢትዮጵያ ምድር ነው። ግራ የገባው ነገር ነው ያወራሽው። እኛም ለራሳችን ምርመራ ላይ ነውና ምርመራችንን ሌላ ስለዚህ አዳሜ የዘረፈም ቢሆን ሲራ እየሰራ ቢሆን አንቺ ሌላ ስራ ውስጥ ያለሽ ሁሉ ሳትጠብቀሽ ስራ ደገባ ነው ብለሽ እኛን ምርመራ ትጠይቂያለሽ። እኛም ራሱ ምርመራ ላይ ያለነው እና እናንተን አይደለም የምጠይቀው። እየሰባ ሰውየው ካለ እንካሙ ምን ሆኖ ነው ይሄን ሁሉ 3 መኪና አሁን ደግሞ የ10 ሚሊዮን መኪና ኦርደር አድርጊያለሁ የሚል ቪዲዮ አይቻለሁ። አንቺ ትንተና ነው ማድረግ ያለብሽ። ሰማሽ? ማውራት ነው ያለብሽ። እና አሁን ለማንኛውም ቴንክ ዩ ታችን የት አለች ሊዲያ ነች አይደል? አንዬ ምድረ ሌባ ሁሉ ቀጥይ ሊዲያ ማለት አይ ቦምባ እንዴት ናችሁ ሁላችሁ? ሰላም እንዴት ነሽ? እኔ በጣም የሚገርመኝ ማለት ነው እሺ አሁን ይሄ ልጅ ሊከሰስ በጣም በከባድ ወንጀል ሊከሰስ የሚችል ልጅ ማለት ሰውን በህገወጥ በማዘዋወር በሚባል ክስ ብዙ አመት ሊያስቀጣው የሚችል በየትም ዱባይም ባለበት ይሁን ኢትዮጵያም ቢገባ የትም ወንጀል ላይ ያለ ልጅ ገና ይሄ ወንጀል ተረጋገጠ ጥፋተኛ ነው ጥፋተኛ አይደለም ገና በሚባልበት ጊዜ እዚህ እየመጡ የሚረዳው ካለ ይረዳ ብለው የሚሉ ነው። በጣም የሚገርመኝ ማን ነው እሱን የሚረዳው? የኢትዮጵያ ህዝብ እኮ ነው አይደል እንዴ? የኢትዮጵያ ህዝብ አይደለም ሀገር ውስጥ ያለ ይቅርና ውጭ ሀገር ያለ በብዙ መከራ ላይ ነው ያለው። የራሱን ኑሮ መኖር ሁሉ አይችልም። አሁን ውጭ ሀገር እንኳን ያለ አውሮፓም አሜሪካም አረብ ሀገርም ያለ ምክንያቱም አገር ቤት ቤተሰቦቻቸው በምን አይነት ሰቆቃ ላይ ነው የስንቶቻችን ቤተሰቦች የሚኖሩት እና ምን አይነት ጋጦ ወጥነት ነው ብዬ ነው የማስበው። የሚረዳው ካለ ይርዳው የሚባል አማርኛ ራሱ በጣም ነው የሚያናድደኝ። ለምንድን ነው የሚረዳው? ይሄ ልጅ እኮ በህግ መጠየቅ ሌባ ይረዳ ይባላል እንዴ? ስለዚህ እዚህ መታችሁ የምትናገሩ ማለት ይሄን ያህል ጠበቃ ሆናችሁ ለሱ የምትናገሩ አጠገቦቻችሁ ላሉ በሰው ቤት አረብ ሀገር የአረብ ሽንት ቤት እያጠቡ የሚኖሩ ጉልበታቸውን እንደው የ1 ሰዓት እንቅልፍ እንኳን የሚናፍቃቸው ስንት የአረብ ሀገር ልጆች ጉልበት አያሳዝናችሁ? ምን አይነት ሰልፊሽነት ነው? ምን አይነት እኔ አላቅም። በጣም ነው የምትገርሙት። ጠበቃ ሆናችሁ ለነሱ የምትናገሩ ማለት ነው። እሱ ባለ 2 ቤት ባለ 2 መኪና ነው አለ። የአሁኗ ልጅ ስትናገር ነበር። በብሔር ውስጥ የሆነ ብሔር ውስጥ ይደበቁና ከዛ በኋላ ልክ ሰው ሲናገራቸው ሆ የሚልላቸው የሆነ ቡድን ይኖራል። ልክ ጥፋተኛ ናቸው በሆ እያለ እነዚህ ተራ ሰዎች እንደዚህ ሲጫወቱባቸው እነዚህ ምስኪኖች ላይ እንደው ነቃ ትላላችሁ ተብሎ የሚጠበቅ ሌሎች ሰዎች እየወጣችሁ ለነሱ ጠበቃ ስትሆኑ በጣም ነው የሚያሳዝነው። ይሄ ልጅ ከተያዘ በጣም በከባድ ሂውመን ትራፊኪንግ ማለት በጣም ኃይለኛ ወንጀል ነው። በዚህ ነው ገና የሚጠየቀው። ደግሞ አሁን እሱም ሆነ ሀቢባ አሁን እንትና ማን ነው ቁሪኝ የሚባለው ልጅ እንደተናገረው ብሩን ገና አልተከፋፈሉትም። ለዛ ደግሞ ምንድነው ማስረጃ? ትናንትና ሀቢባ ቤት ይቅርታ ሲናገር ሀቢባ ምን ቸገረ ምንም ብትባል ምንም አይምሰልህ በአንተ ስም የገባ 5 ሳንቲም የለም እያለች ትላለች። ገንዘብ ስላልገባ ነው እንጂ ገንዘቡ አለ ማለት ነው። ገንዘቡ እጅህ ቢገባ ትጠየቅ ነበር። አሁን ገንዘቡ ስላልገባል ምን አጨናነቀ? ድንግጥግጥ ድንብርብር ያለው ሌብነታቸው አንደኛ ተረጋግጧል፣ ሁለተኛ
እንደው ዘርፌ እንኳን ብሩ ኪሴ ገብቶ እንኳን ብታሰር ቢነቃብኝ ይሻላል ነው። እንደዛ በዛ በብርድ በዱባይ 41 42 ዲግሪ ሴንቲግሬድ ላይ ጃኬት ለብሶ ሲንቀጠቀጥ የነበረው ምን ነው እንደው ኪሴ እንኳን ገብቶ ሌባ በባል አይነት ቁጭት ነው እንጂ ሌላ አይደለም። ያቺኛዋ ብሩን ላጣርጋ ገና ድምጿን አጥፍታ ጠፍታለች ባለ ጸጉር ቤቷ። ሀቢባም ሰው ሲጠይቃት የምትለው በእኔ የገባልኝ ይቅርታ የገባልኝ 1 ሳንቲም አለ ማስረጃ አላችሁ እያለች ነው የምትናገረው። የሌባ የመጀመሪያው እንትን ንግግር ማስረጃ አላችሁ ብሎ የሚጀምር ሰው ሌባ ነው። ሌባ ያልሆነ ሰው እንዴት ሌባ ተባልኩ ብሎ የስሙ መጥፋት መወንጀሉ ነው የሚቆጨው። እሷ መወንጀሉ አይደለም የቆጫት ይቅርታ አንዴ እና እዚህ ወጣችሁ ግን የሚረዳው ካለ ይረዳ የምትሉ በጣም ተካፍራችሁ። ከዚህ በፊት አንዷ ልጅ ገብተሽ እዚህ እየተሳደብሽ በቃ የሚረዳው ካለ ምናምን እያል የሚረዳቸው የለም። ከዚህ በኋላ ማንም እንዳይረዳቸው ነው የምናረገው። እንደናንተ አይነቱ ተባባሪ ነው ይረዱ የሚለው የሆነ ጊፍት ምናምን መለቃቀም ለምዳችሁ ከነሱ መሰብሰብ የለመዳችሁ ናችሁ። የሌባ ተባባሪዎች ናችሁ። የሌባ ተባባሪዎች እንጂ ማንም አይረዳቸውም። ቲጂ አገልግል እቃዋን ሸጣ ትክፈል ያለች ሀቢባ ናት። ዛሬ እንረዳዋለን ያለችው አንረዳም። ቁርጣችሁን ወቁት። ያልነቁትንም እናነቃለን። አረብ ሀገር ስንት መከራቸውን እየበሉ ውሃ እንኳን የሚጠጡበት ሰዓት የላቸው። ከነሱ ነው ይሄ ገንዘብ የሚሰበሰበው። አራድነት እንዳይመስላችሁ እንደዚህ ከደሃ ላይ ገንዘብ መሰብሰብ። ሚኪ እውነተኛ ስሙ እውነተኛ ማንነቱ ጎንደሬ ነኝ ምናምን እያለ የሚናገረው መረጃ ወጥቶበታል። ጎንደሬ አይደለም። የማንም ሌባ እየተሰበሰበ ይመጣና ጎንደሬ ነኝ እያለ እንትን አይደለም። ከነ መታወቂያው ቀበሌ መታወቂያው ነው የሚወጣለት። ስለዚህ የሆነ በብሔርም ልክ እነ ሚኪ እንትን ሲባል ሲወነጀሉ ብሔራችሁ የተነካ የሚመስላችሁ ከብሔር ጋር አታገናኙት። ሌባ ሌባ ነው። ሌባ ብሔር የለውም። ሌባ ማንነት የለውም። ሌባ ነው በቃ። ሌላ ምንም አንቺ አትሰጪውም ጎንደሬነቱን። ሚኪ አሁን ጎንደሬ ሌባ ሲባል ጎንደሬ አንዴ ልጨርስ ሀሳብሽን ትሰጫለሽ። አውጪው ጎንደሬ አማራ የሚለውን ስም አውጪው ከዚህ ውስጥ ሴትዮ። ይኸውልሽ አንዴ ሀሳቤን አንቺ አይደለሽም ማንነት የምትሰጪው ሀሳቤን የሸገሯ ብለሽ የሸገር ልጅ ሌባ አይደለም። ገባሻል? የሸገር ብለሽ ገና አንቺ በሸገር ልጅ አትነግጂ። ወሬኛ ሌባ የሸገር እንደዚህ አይነት ሌባ የሸገር ሌባ ሲሰርቅ እንኳን መንገድ ላይ ሲነጥቀን እንኳን የታክሲ ዝም በይ አዳምጪ። አኒ ሚሏትም አብራ ነው ከነሱ ጋር ነው የምትውለው። ለዛ እኮ ነው የአዲስ አበባ ሌባ እኮ ይኸውልሽ፣ የሸገር ሌባ እኮ ከኪሳችን ገንዘብ ሲያወጣ ለቤትሽ መሳፈሪያ ብሎ የአውቶቢስ አስቀርቶልን የሚሰርቅ ሌባ። እነዚህ ባለጌ ምንም ከማያውቁ ከምስኪን አረብ ሀገር መከራቸውን ከሚበሉ የሚሰርቅ የሸገር ልጅም የለም፣ አማራም የለም፣ ማንም የለም። እነዚህ ሌቦች እነሱ ተባባሪዎች ናቸው። ሌባ ነው አፋችሁን የምትከፍቱት። ቆይ ሌባ ተከፋፈሉት እንዴት አወቅሽ? እስኪ ቆይ አንዴ አላት ብሩ አልተከፋፈሉትም አለ ምናምን ብለሻልና ብሩ መኖሩን እንዴት አወቅሽ አንቺ? ይኸውልሽ ምን አለች ትናንትና የሆነ ሰው ገብቶ እያናገራት ሀቢባ አንተ አሁን ምን አስጨነቀህ? ማን ነው ሚኪ ማን ነው? አንተ ምን አስጨነቀህ? ገንዘቡ እኮ አልገባም፣ ምንም እኮ ማስረጃ የለም አለች። ይኸውልሽ ሌባ ማስረጃ የለም ብሎ የሚል ሰው ሌባ ሰርቀሃል ተብሎ ማስረጃ እኮ የለም የሚል ሌባ ነው። በቃ ይሄን ራሱ አንድ ንቃተ ህሊና ይጠይቃል። ይሄን ማሰብ አለባችሁ። ፋሲካ የምትባለው 48 ሚሊዮን 46,000 የመጨረሻ የነቃሽ የመጨረሻ የአራዳ ጥግ ነሽ እና ሳላደንቅሽ አላልኩም። ፎሎ መልሽ 46,000 ድርሃም የተሰረቀች ልጅ 3 ቀን ሙሉ ተኝቼ በጠበጣችሁኝ ምናምን ያልሽ ፋሲካ የምትባለው ስትናገር ወይኔ ፋሲካ ስታሳዝን ተዘረፈች። 46,000 ድርሃም አይደለም 46 ድርሃም ለመለቃቀም ነው ሱቅና ምን ከፍታ ቁጭ ያለችው አይደለ? ገና አሁን ፋሲካ እንደሞርዱ ደግሞ ሚል ይመጣል። ውሽዬን እርዷት ደግሞ እየተባለ ደግሞ ይመጣል። እንዴት ነው ቆይ ሴት የተሰረቀችው? በእናትሽ እስቲ ንገሪኝ።
አልተሰረቀችም። ሲጀምር አልተሰረቀ። የተሰረቀ ሰው 3 ቀን ተኝቶ በሶስተኛው ቀን ቲክቶኳን ከፍታ ሰው መተኛት አይችልም። በቃ ፋሲካ ነው የምትሉት እያለች ትላለች። የተሰረቀ ሰው እንደዚህ አይልም። 46,000 ድርሃም ተሰርቃ ቢሆን ዱባይን ማን የሰረቃት? ቆይ እሷ ጋር የምትኖር ሰው ነው? ገንዘቧን የሚያስቀመጠችበት ቦታ የሚያውቅ ሰው ነው? እንዴት ልትሰረቅ ቻለች? ሳትሰረቅ እንዲህ ተሰረቀች ብዬ ልልሽ አልችልም። አልተሰረቀችም ነው ልልሽ እንጂ አልተሰረቀችም። ቆይ እነዚህ ሰዎች ኦኬ፣ ቆይ እንትን አርስቱን አልገባኝም። እነዚህ ሰዎች ምን ተደርገው እንደገና ለማስረዳት ደግሞ እኮ ፕሊዝ ዩ ጋይስ ለማወቅ ፈልጋለሁ። ዱባይ ሄጄ ለቫኬሽን የሆነ ነገር ስላጋጠመኝ ይሄንን አይ ኖ ዲስ ፌስ ይሄ ፊቱን ማውቀው ነገር ማውቀው ስለመጣው ነው። ሶሻል ሚዲያ ሰው አይደለሁኝም፣ ግን ፊቱን ስላየው ነው የገባሁትና ፕሊዝ I want to know አስረዱልኝ። በሚቀጥለው ዱባይ ስትሄጂ ስልኩን ሰጥሻለሁ፣ እሱ ይነግርሻል። ለምን በእናትህ ለምን አታስረዳኝም? እኛ አሁን ይኸውልሽ የወሬ ጣረሞት ይዘናል። ለምን ሌላ ጊዜ ድሃ ምናምን ሲባል እኮ አንደኛ እኔ ነኝ የምሰጠው። ስለዚህ ለወደፊት መርዳትና አለመርዳት የሚያስፈልገው ሰው እያወክ ነው የምትሰጠው አይደለ? ስለዚህ መጠንቀቅ አለብኝ ማለት ነው። ዚዚ ሞቅ አድርጊው እንጂ ስታወሪ ምንድነው? አሁን ይኸው እንትና አንዴ አልተሰረቀችም አንዴ ተሰርቀዋል እያለች እያወራች ነው። ሞቅ አድርጊ። አራዳ ነው የምትባለው ሊዲያ፣ አራዳዋ የሸገረዋ። ስለዚህ ሞቅ አድርገሽ አውሪ። ሲጀምር አራዳ ነኝ አይልም፣ ከዛ ይጀምራል። ገባሽ? አራዳ ነኝ አይልም። አራዳ ያልሆናችሁ ናችሁ አራዳ ነኝ ብላችሁ ታርጋ ለጥፋችሁ የምትመጡት በመጀመሪያ ደረጃ ማለት ነው። ሁለተኛ ደረጃ የተዘረፉ ልጆች አሉ፣ ድብን አድርገው ተዘርፈዋል፣ ሌቦች ናቸው። ለዛ ደግሞ እነ ሚኪ በህግ በትክክል ይጠየቃሉ። እቺኛዋ ግን ማስክ ለብሳ እኔም ተዘርፍ ያለው ብላ መጣች ለማስቀየስ። ተዘረፈችም እሷ ከተዘረፈችም የራሷ ጉዳይ። እኛ የምናዝነው ለምስኪን እህት ወንድሞቻችን ለተዘረፉት ለሱ አይመለከተን። እዚህ ቲክቶክ ላይ እየመጡ አፋቸውን ለሚከፍቱ እኛ አይመለከተንም ነው የምልሽ። የተዘረፉማ አሉ። ሚኪ ይጠየቃል እያልኩሽ ነው ገና ሚኪም ሀቡም። ምክንያቱም እኔ ጥያቄ ልጠይቅሽ ሊዲያ፣ እቺ ልጅ ከዛሬ 3 ዓመት በፊት ነው አሉ ማን ያውቃታል? እንትን ያውቃታል ከነ ፎቶም ከነ ምናምን። ትላንትና ሀቢባ ቤት ሲናገር ሲጠይቅ ሰምተሽ ከሆነ ተስፍሽ አረርጌ ከዛሬ 3 ዓመት በፊት ቲክቶክ ላይም ፖስትቻታለሁ ዩቲዩብ ላይም ተፖስታለች ብሏል። ያው ኦኬ የዛሬ 3 ዓመት ነው ብዙ ብር የተበላ። ያሁን እኮ ጥቂት ብር ነው። አጠቃላይ 51 ሚሊዮን የመጣው እኮ ከዛሬ 3 ዓመት በፊት የነበረው ሁላ ተደምሮ ነው ነፍሴ። ኦኬ ይሄ ነገር ሚኪ ማስታወቂያውን ሲሰራ ተስፍሽ አረርጌም ተሸውዷል። ደውሎ ለሚኪ የሆነ ሰውን እንዲወስድለት ጠይቆት ነበረ። ትላንትና ከራሱ አንድ በሰምታችሁ እኮ ነው ከተስፍሽ። ገባሽ? ማንም ሰው ይሸወዳል። ለምንድን ነው አንዳንዴ በቃ ቅዱስ አድርገን ያንን ሰው የምናስበው? ወይም ደግሞ ስላለፈለት ብቻ ያ ሰው ይሄ ሰው በቃ በዚህ መንገድ ነው ያለፈለት በቃ እየሰረቀ ነው ብለን ለምንድነው እንደዚህ ታሳሰብ ሊኖረን የሚገባው? ልጁ ባንኬን የዘር ማንዘሬን ባንክ ፈትሾ አለ። አንደኛ ነገር ሚኪ መኪና የገዛው ይሄ እሳት በበላ አይቶ ጌሙን እየተጫወተ 24 ሰዓት ሙሉ እንትን ባለው ነው ህይወቱን ላይፉን የቀየረው። ያራዳ ልጅ ይመቸው። ከዛ ውጭ ግን በዚህ ብር አድርጓል ብላችሁ አዎ ተቀብሏል። እንደማንኛውም ሰው ማስታወቂያ የሚያውቋቸው እሷን የሚያውቋት እንኳን እነ ተስፍሽ አረርጌ እንኳን ተሸውደዋል። ለምንድን ነው ሁላችንም እኮ እንሸወዳለን? የሰው ልጆች ነን። ለምንድን ነው ሁሌ በአንድ ሳይዝ ብቻ ልታዩ የምትችሉት? ለምንድን ነው ሰውን ቤት ልትከሰሺ ስትሄጂ አላወኩም ነበር አትይም። ያለማወቅ ከተጠያቂነት አያስጥልም። ተሸወደ ግን ይቀጣል። በህግ መጠየቅ አለማወቄ እኮ ከተጠያቂነት አላመልጥም ብሏል። ግን ሚስኪን ናቸው። ብር እከፍላለሁ በራሴ ማንንም እንደውም እርዳታ አልፈልግም ነው ያለው መጀመሪያ። እከፍላለሁ የሁሉንም እሰጣለሁ ነው ያለው። የሚወዱት ጓደኞቹ ደግሞ
ኖርማል እኔ አሁን ጓደኛዬ የሆነ ነገር እንትን ብትል ሰፖርት አደርጋታለሁ። ይሄ ምንም እኮ ችግር የለውም እኮ ማንም ሰው ሰፖርት ያደርጋል እኮ ለጓደኛሽ ታደርገ ያ በመጥፎ መታየት የለበትም። በመተባበር እሱም አለበት ተብሎ ያ ሰው ገና ጓደኞቿ እረዳለሁ ስለተባለ ገና ለገና በቃ እጁ አለበት አንድ ላይ ነው የተካፈሉት ነው ምናምን እንደዚህ ሆን ብለን የሆነ አይሆኑ ፍርድ ባንፈርድ ጥሩ ነው። ነገ እኛም ስንወድቅ እንዲህ ነው የሚፈረድብን። አንዳንዴ ነገሮችን ወደ ራሳችሁም እያሰባችሁ አንደርስታንድ ለማድረግ ሞክሩ። አምኗል እኮ ጥፋተኝነቱ። እኛ እኮ በሐሰት አልወለንጀል ነው አመነ እኮ። አዎ አመነ፣ ግን ለስህተቱ መቀጣት አለበት ነኝ። ኦኬ አላወቀም። እሺ ተስፍሽ አረገ ያውቃታል። ከታዘነለት ሲታሰር ስንቅ ይዘን እየተመላለስን እንጠይቀዋለን እንጂ ጥፋቱን በእስርም ይሁን በምንም ፍርድ ቤት በሚወስንበት የዱባይም የዩኤኢም ይሁን የኢትዮጵያ በሚፈርድበት ይቀጣል። ከተቀጣ በኋላ እናዝንለታለን ብላችሁ የምትሉ ስንቅ ይዛችሁ ተመላልሳችሁ ጠይቁት። እነዛ እህቶቻችንስ ስንት ዓመት የለፉበት ከ3 ዓመት በፊት ነው ብለሽ ላልሽው ከ3 ዓመት በፊት ቲክቶክን አይደለም ስልክ የማያውቁ የነበሩ በጣም ብዙ ምስኪኖች አሉ ዛሬ ላይ የተሸወዱ። እያንዳንዱ የሚያውቁም ተሸውደዋል እኮ ውዴ። የሚያውቁት እነ ተስፍሽ እየነገርኩሽ እኮ ነው ያለው። ትናንትና ተስፍሽ ሲያወራ ለሚኪ ደውሎለት ነበር። ሚኪ ማስታወቂያውን ከሰራ በኋላ ተስፍሽ ደውሎለት የሆነ ልጅ አለ ብሎታል እያልኩሽ እኮ ነው። ገባሽ አይደለ? እንኳን የማያውቀው ይቅርና የሚያውቀው ሰው ተሸውዷል። እሷን የማያውቋት እንግዲህ ተስፍሽ ፔጄ ላይ ለጥፍ ያለው ብሏል። ያውቃታል። ከ3 ዓመት በፊት ነው ይሄ ነገር ተብሏል። ለምን የዛሬ 3 ዓመትስ ለምን ዝም ተባለች? ገባሽ? ምን ነው ቲክቶክ ላይ ሚዲያ ቲክቶክን የዛሬ 3 ዓመት ማንም አይጠቀምም ብትይኝ እኔ ስቃለሁ። ገባሽ? ቲክቶክ ከመጣ 5 ዓመት አልፎታል። 6 ዓመት ሊይዝ ነው። በአብዛኛው የተበሉት ልልሽ ፈልጌ በአብዛኛው የሚበሉት ምስኪኖች ገና ከሀገር የወጡ ማዳም ቤት ያሉ ብዙ ኤክስፖዠር የሌላቸው ናቸው። እነዚህ ተስፍሽ ተበላ ብዬ አልልም፣ ተስፍሽ ተጭበረበረ ብዬ አልልም። ሚኪ ለምሳሌ አንቺ አንድ ማስታወቂያ ወተሽ ስትናገሪ ያ ድርጅት ምንድን ነው የንግድ ፍቃድ አይተሽ ባለቤቶቹ እነማን ናቸው ብለሽ ከሌላ ከስተመሮቻቸው ደግሞ እንትን ቴስቲሞኒ ምንድነው እንትን ወስደሽ አስተያየት ወስደሽ ማስታወቂያ የምታደርጊው እንጂ የአንዲትን ሌባ ካምፓኒ ወጥቶ አስተዋውቆ አላወቅኩም ነበር አለ እንዴ? የለም እንደዛ ተሳሳተ። በሱ ስህተት ስንት ምስኪኖች ናቸው የላባቸውን የደማ የተወሰደባቸው። ስለዚህ አሁን አይቀጣ ነው ክርክር። ተሳሳተ፣ አዎ ተሳሳተ። በቃ በጣም ያሳዝናል። ግን ለስህተቱ መቀጣት አለበት። ማውራት እችላለሁ? ይቅርታ። እሺ ትችላለህ፣ ቀጥል። ጋይስ እኔ ስም ጠርቼ መናገር እችላለሁ። 5 ግለሰቦች 6 ግለሰቦች ሶሻል ሚዲያ ላይ ቁጭ ብለው ያልሞተ ሰው በቁሙ እያለ የሬሳ ማስላኪያ ምናምን ብለው ድርጅት ከፍተው የሚያስልኩና ብር የሚቀበሉ አሉ። ከፈለግም ከሌ ምናምን። ስለዚህ እነዚህ ሰዎች ሌቦች ናቸው። በቃ የተቀናጁ ኢንተርናሽናል ሌቦች ናቸው። ከሌ ብዬ መጥራት እችላለሁ፣ ችግር የለብኝም። ስለዚህ እነዚህ ሰዎች ዘራሲ ቆርሶ ያሳነሱ ነው። መቀጣት፣ መታሰር፣ መገረፍ፣ ኢቭን ቶርች መገረፍ ካለባቸው ራሱ መገረፍ አለባቸው። ሰርቋል እንደበላ ይክፈለው። ሌቦች ሲሰርቁ አይታዩም፣ ሲካፈሉ ነው የሚጣሉት። ስለተጣሉ አልተስማሙም፣ መጡ ተያይዘው። ስለዚህ ጊፍተሯ የነበረች ያቺ ሌባ የተባለችዋ የሀቢባ ነምበር 1 ጊፍተር ነች። እሷን አሳልፋ መስጠት ስለማፈልግ ነው ሚኪን በደንብ ወደ ሚዲያው ሳይወራበት ቀጥታ ወደ ማሰባሰብ የጀመረችው ሀቢባ የምትባለው ጉቶ ማለት ነው። ስለዚህ ሌባ ነው እንጂ በየወሩ ሰክሰስፉል የሚባል አረብ ሀገሮች ሴቶችን የሚያደነዝዝ ቤት ይወጣላቸዋል እያለ ከመንግስት ቤት ተሰጥቶት የሆነ ነገር ኃይለኛ ሰክሰስፉል ተስፋ የዛህ አድርጌው ሀቢባ ሚኪ ፊት አውራሪ ምድር ላይ ቁጭ ብሎ ኢትዮጵያ ውስጥ የሚያሳፍን አንድ ነገር ውስጥ ሲገባ የሆነ ነገር ለመወሸቅ። ስለዚህ ሌባ ካላልከው መቼም ከስተቱ አይማርም። ፈንጃም ካኝ ብቻ ነው ከስተቱ የማይማረው። ምክንያቱም ነገም ሊያመክን ስለሚሄድ አንድ ቀን ሊሞት ይችላል። ስለዚህ ይሄ ሰውዬ አይደለም መታሰር ቀርቶ አይደለም መክፈል ቀርቶ ለምን አይገረፍም? 3 መኪና አለው፣ 3 ኮንዶሚኒየም አለው፣ ጎተራ ኮንዶሚኒየም አለው፣ ቦሌ አራብሳ አለው፣ ኮየፈች አለው። ሸጦ ይክፈል።
ምንድነው የምትሉት? የምታለባበሱት መክፈል አለበት መታሰር ካለበት ነው ይታ ነምበር 1 ጥያቄ ማን ይጋል ብሏል። በሱ በኩል ለመጡ ሰዎች እሱ አልከፍልም ሲል ሰምተናል። ቆይ ልጨርስ። መጣ ያሁን እሱ ስለመጡበት ነው። እሱ ስለመጡበት ነው። በሱ በኩል ስለመጡበት ሳይሆን እነዛስ ያልመጡ እነዛስ እሱ ሲያዝ ሌሎቹ ሌቦች ይመጣሉ እኮ ማስተማሪያ እኮ ነው ያለብን። ሀቢባ የምትባለዋ ሀይባ ከመንግስት ጋር የመንግስት ቅምጥ ባትሆን ኖሮ እንደዚህ ነገር አይመጣ። እስከ ቤተ መንግስት ቀይ ምንጣፍ ተቀብላ ዌልካም የተባላችሁ ልጅ ካሊድ እንዳለ ኢትዮጵያ ላይ ማነች በእናታችሁ እቺ የአርቲስቷ ባል ከስዊድን የገባው ወፍራሙ ብልጽግና መደገፏ መብቷ ነው። ኖ ቋንዴ ቆይ ብልጽግና መደገፏ ሳይሆን እንዳለ ይሄ ቅልቦች እንዳለ ኢንተርናሽናል ሌቦች ናቸው። ተካፋይነሽ እንዴ የጥቅም ተካፋይነሽ እንዴ አኒት ልጨርስ። ስለዚህ እናንተ በህዝብ ደም ላይ የምትነግዱ አሁን የአንድ ሰው ወክረል በህዝብ ደም ላይ የምትነግዱ የደም ነጋዴዎች አይደለም እንደዚህ መክፈል ቀርቶ ቆዳችሁ ይገፈፋል። ትረስ ሚ ነው የምላችሁ። ሌቦች ናችሁ ነው የምላችሁ። ይቀና ይረፍዳል እንጂ ይሆናል። ስለዚህ እነዚህ ሰክሰስፉል ተስፋዬ ዘሐረርጌው ሚኪ ሀቢባ ጀጎሉ የከፈተው ከአውስትራሊያ ድረስ ምን ያክል በሰው ሞራል ላይ አረብ ሀገር ያሉ እህቶቻችን ሰርተው የሚኖሩ በሰው ደም ላይ በሰው ህይወት ላይ ገና ሳይሞቱ ማስላኪያ 100 ብር ክፈሉ ብሎ ሞት ያወጀባቸው በቁማቸው ማን ይባላል? ተስፋዬ ጀጎል ይባል ከፍቶ ከመንግስት ካሊ አብይ አህመድ አሊ እውቅና ተሰጥቶት ንግድ ፍቃድ ከፍቶ ሰው በቁሙ የሚቀብር ጋይስ ምን ያክል ብር እንዳለ ኢትዮጵያ ላይ ለምን ከአሜሪካ ከዩኬ ከጣሊያን ከጀርመን ከፍራንስ አልተባለም አንከፍልም ስለማይከፍሉ ስለሚያቅ የት ነው ብር ያለው? ዱባይ እንዳለ አረብ ሀገር ነው ያለው ብር የሚከፍሉት ምስኪኖቹ፣ እነዚህ በጣም ምስኪኖቹ። ስለዚህ አሁንም ቆዳው ይገፈፍ ነው የምልህ፣ አስረግጬ ነው የምነግርህ። የበላ ቆዳው ለምን አይገፈፍም? ፍለፍ እንደ መስቀል አደባባይ እንደ መንግስቱ ያለ ለምን አይገፉትም? ለምንድን ነው ውስጥ የምታለባ? ለምንድን ነው እንደጋጡ? ድሉኛ አስተንማ ተሞሮ ድሉስተን በቃ ሁሉም እኔ አኒታ ጥያቄ አለ ላንቺ። አኒታ የሸገር ልጅ ጥያቄ አለ ላንቺ። 3 ኮንዶሚኒየም ባለ 3 መኪና እሱ አይመለከተኝም። የሚኖረውም ወደፊትም አላሙዲን ይሁን አይመለከተኝም። ግን በቲክቶክ ጌም ተጫውቶ ነው ሁሉ ብር የሚመጣው? ንገረኝ፣ መልስ ብቻ ንገረኝ። ለዚህ በቲክቶክ ብር ተጫውቶ ነው ወይ ይሄም ሁሉ የሚመጣው? ኦኬ ወንድሜ አንዴ እናት እኔ አንቺ ስላነሳሽው ነው አላሙዲን ይሁን የሰው አይመለከተኝም። ምን ይሁን ግን አንድ ኮንዶሚኒየም 6 ሚሊዮን በሚሸጥበት ሀገር ላይ እንዴት ነው የምታስቢው አንቺ? አይነ ደም ለበሰ እንደሱ 24 ሰዓት ቁጭ ብላ አበባ እየለመንክ ካረከው ስንት ሳንቲም ነው አበባ? ስንት ሳንቲም ነው አበባ? አበባ ነው ይሄ ሁሉ ሀብት ያካበቱት። ታያቸው የሌሎቹ አብዛኛው ቆይ አንዴ ልናገርማ መኑርዬ አንድ ነገር ብር ለራሱ ሲያሰባስቡ ኮሚሽን ይዘው በኮሚሽን አይደል ብር የሚሰበሰበው? ለምን እንሸዋወዳለን? በኮሚሽን አይደለም። ስለዚህ አይመለከተንም። ወዶ ለሚሰሰው ነው ያዋጥቼ ምን ብያለሁ። ግን የኔ ጥያቄ አሁን እነሱ ተበልቷል የተባሉት ሰዎች እውነት ከተበሉ ትክክለኛ መረጃ ከሆነ እስኪ ያስገቡበትን አካውንት 130 ሰው ብላችኋል አይደል? 130 ሰው እስኪ ያስገቡበትን አካውንት ያምጡ። አያመጡም። የለም ካለ እስኪ ያምጡ። እስኪ ይሄን አስገብተና ብለው 130 ሰዎችም ይምጡና እስኪ ትክክለኛ መረጃ ያምጡ። አያመጡም። ለምን እኔ ሷርም በጣም የሚገርመኝ ነገር አሁን ደግሞ ያተበላ ያላችሁ እንደገና የአረብ ሀገር ሴት ብሉት መዋጮ ደግሞ ይዋጣል ብላችሁ ብሉት። አይመለከተኝ የሰጣችሁ ይስጣችሁ። ግን እስኪ አንጡ ሪሲቱን። ተጎርተናል ተበልተናል የሚሉ ሰዎች 130 ሰው ብላችኋል። ያምጡ ሪሲቱን እስኪ። ይሄን ሪሲት ይዘው ኢትዮጵያ ውስጥ ነው የሚቀመጠው። እችም ዱባይ ብትቀመጥም እሷ የመንግስት ሰው ናት። ይሄ ግን መያዝ ይችላል። ሪሲቱን ይዘው ዶክመንት ይዘው መያዝ ይችላል። ምክንያቱም ታዋቂ ሰው ተብሎ በሱ ምክንያት የተጭበረበሩት እውነት ከተጭበረበሩ እውነት ካለ ግን ዝም ብላችሁ የሰው ስምም ከማጥፋት በፊት እውነት መረጃ ካላቸው አንቱ። የገባበትን የአካውንት ሪሲት አለ እሱን ይዛችሁ ልጁን መጠየቅ ትችላላችሁ።
ይሄ ሚዲያ ላይ ወጣችሁ አንድ ነገርን ዝናን ለማግኘት እውቅና ለማግኘት የሰው ስም አታጥፉ። ሌላው ሀብት ያካብት እኔ ደምም አይፈላብኝም። እናት ያካብት እንደፈለገ ይሁን ይመቸው እንዴ። ለዚህ ላጭር ህይወት ትገራረሚያለሽ እንዴ? አንቺ ዘላለም ኖርች ያለሽ፣ እኛ ደግሞ ሟች ነን። እናት ምድር አፈር ነው። አንቺም 2 ሜትር እኔም 2 ሜትር ነው የምትደርሰን። ምን ትመስላለች? ምን ልበል? ምንም ማለት ሀሳብ የለም። ሀሳብ ያላቸው ይግቡ። ሀሳብ የለህም አባቴ። እሺ ሀሳብ ቆይ ሀሳብ እሺ አንዴ ኧረ ቆይ አሁን የገባሽው አይደል? አሁን የገባሽው ማሪ፣ አሁን እኮ ነው ያስገባሁሽ። ስለዚህ ቆይ ይቀድምሻል። እኔ በእናትሽ በጣም ስለማከበራችሁ እሺ የኖሩ አረብ ቤት ቁጭ ብላ ሙሰልሰል ስታጠና ስትቀዳ የነበረች ናት። ሀቢባ ቀላል ሰው አይደለችም። ገና የእያንዳንዱን ሀበሻ ቆዳ እየገፈፈች እንደምትበላ በእርግጥ የመጣችበት መንገድ በጣም የማይቻል ነው። እመኑኝ። እናንተ ንቁ። ማናችሁም መርዳትና መስጠት ብትፈልጉ ወይም ደግሞ በእንደዚህ አይነት ነገር ውስጥ መሳተፍ ከፈለጋችሁ በግንባር ኦፊሶች አሉ። በግንባር ለምን አትሄዱም? ትፈራላችኋ። ስለምትፈሩ በእኛ ሰው ነው የምትዞሩት። አለ እኮ በህጋዊ ኦፊሶች ተከፍተው እያንዳንዱን ነገር የሚሰሩት። ለምን ሄዳችሁ አትጠይቁም? ትፈራላችሁ። ለምን እሷ ደግሞ ህጋዊ ከህግ ውጭ ነው የምትለው? የሊቢያዎቹን እኔ ህግ አውጭ አልሰራም አላለችም? ለምን አባቷ ነው እዚህ ህግ አውጭ ውስጥ የገባችው? ሌባ ስለሆነች። ገንዘቡ እጃቸው ላይ ነው፣ ያውጡና ይመልሱ። ይሄን ነው የምለው። ገንዘቡ እጃቸው ላይ ነው፣ አውጥተው ይመልሱ። ተካፍለው ሌላ ቢዝነስ እና ሌላ ካምፓኒ ሳይከፍቱበት ይመልሱ ነው የምለው። አመሰግናለሁ። የሊቢያዎችን በህግ ያስቀጣልኛ ሀገር ላይ መሰብሰብ በወንጀል ስለሚሄዱ ነው። ገብቶሻል እንጂ ላለመርዳት ፈልጋ ምናምን አይደለም። እነዚህ በህጋዊ ነው የሚሄዱት። እኔም ጥላቻ የዚች የሀቢባ ጥላቻ ያለባችሁ በጣም ነው የሚገርመኝ። ጥሬዎች እዛ የተቀመጡ አሉ። እሷ ቁጭ ብለው የሚያገኝም ምንም አይነት ጥላቻ የለንም። ለምን ብትፈልግ ቢሊየነር አይደለም እንደልብሽ ሰደብሻት ምን አገባ ቦታ አግኝተሽ እንኳን እነዚህ በምስኪኖች እናንተ ቅናት አለባችሁ። ቅናት የሚባል እንደሷ አንቺስ ምን ቤት ነሽ? ያገባኛል። ጥሩ ሴት ነች። እኛ ከሷ ነው ከሷ ጥሩ ሰው ነው። ኤርትራዊ ምናምን አይደለም። ከሷ ጥሩ ነገር ነው የምንማረው። እኛ ኤርትራዋን ሰፖርት ነው የምናረጋት። ሁሉም ሰው ልክ እንደሷ እንዲሆን። ምቀኛ ለምንድን ነው ምቀኛ የምትወዱባት? እኔ ከሷ ተምሬ ብዙ ነገር ነው የረዳሁት። ገንዘብ ገና ለገና ገንዘብ አላት ገንዘብ አገኘች ብላችሁ ቅናት ነው እንደዚህ የሚያደርጋችሁ እንጂ እኛም በሙሉ የሷን ጸባይ ይዘን የሷን ምንድን ነው የምንቀናው?
እነዛ